ከቁጥር 1 ጀምሬ አነብላችኋለሁ። የማርቆስ ወንጌል ምዕራፍ 9 እንዲህ ይላል ቃሉ። እውነት እላችኋለሁ በዚህ ከቆሙት ሰዎች የእግዚአብሔር መንግሥት በኃይል ስትመጣ እስኪያዩ ድረስ ሞትን የማይቀምሱ አንዳንዶች አሉ አላቸው። ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ዮሐንስንም ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ልብሱም እንደ ባረቀ አንጸባረቀ። አጣቢም በምድር ላይ እንደዚህ ሊያነጣው እስከማይችል በጣም ነጭ ሆነ። ኤልያስና ሙሴም ታዩአቸው፣ ከኢየሱስ ጋርም ይነጋገሩ ነበር። ጴጥሮስም መልሶ ኢየሱስን መምህር ሆይ በዚህ መሆን ለእኛ መልካም ነውና አንድ ለአንተ፣ አንድም ለሙሴ፣ አንድም ለኤልያስ 3 ዳሶች እንስራ አለው። እጅግም ስለፈሩ የሚለውን አያውቅም ነበር። ደመናም መጥቶ ጋረዳቸው። ከደመናውም የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ድንገትም ዞረው ሲመለከቱ ከእርሱ ጋር ከኢየሱስ ብቻ በቀር ማንም አላዩም። ከተራራውም ሲወርዱ የሰው ልጅ ከሙታን እስኪነሳ ድረስ ያዩትን ለማንም እንዳይነግሩ አዘዛቸው። ቃሉንም ይዘው ከሙታን መነሳት ምንድር ነው እያሉ እርስ በርሳቸው ተጠያየቁ። እነርሱም ኤልያስ አስቀድሞ ሊመጣ እንዲገባው ጻፎች ስለምን ይላሉ ብለው ጠየቁት። እርሱም መልሶ እንዲህ አላቸው፣ ኤልያስም አስቀድሞ ይመጣል፣ ሁሉንም ያቀናል፣ ስለ ሰው ልጅም እንዴት ተብሎ ተጽፏል ብሎ መከራ እንዲቀበል እንዲናቅም። ነገር ግን እላችኋለሁ ኤልያስ ደግሞ መጥቷል፣ ስለ እርሱም እንደተጻፈ የወደዱትን ሁሉ አደረጉበት ብሎ ያስቀምጠናል። ለቃሉ ባለቤት ጌታችን መድኃኒታችን ከኢየሱስ ክርስቶስ ክብር ምስጋና ይሁን። ከቁጥር 1 ጀምሮ ስትመለከቱት የሚናገረው ጌታ ሐዋርያቱን ሲያናገር ከዛም ደግሞ መርጦ ሲወስዳቸው ነው። እውነት እላችኋለሁ በዚህ ከቆሙት ከሰዎች ማለት ነው የእግዚአብሔር መንግሥት በኃይል ስትመጣ እስኪያይ ድረስ ሞትን የማይቀምሱ አንዳንዶች አሉ ብሎ ጌታ ይነግረናል። ከዛም ከ6 ቀንም በኋላ ኢየሱስም ጴጥሮስን፣ ያዕቆብን፣ ዮሐንስንም ይዞ ወደ ረጅም ተራራ ብቻቸውን አወጣቸው ብሎ ነው የሚያስቀምጥ። ቁጥር ምዕራፍ 8 ላይ ቀደም ብላችሁ ስትመለከቱ ኢየሱስ ክርስቶስ እንደሚሞት ያስቀምጣል። በተለይም ደግሞ በኋላ ሊመጣ የሚወድ ራሱን ይካድ መስቀሉን ተሸክሞ ይከተለኝ ብሎ በእርሱ ላይ የሚመጣውንም ከዛም በኋላ ደግሞ ስለሞቱም እንደዛው ነገራቸው። እነሱም ቢሆን ጌታን መከተል ለሚፈልጉ በሙሉ መስቀሉ እንዲከተሉ ፍንጭ ሰጥቶ ነገራቸው ማለት ነው። ስለዚህ ጌታን የሚከተለው ሁሉ መስቀሉን እንደዛው እንዲከተል እንዲሸከም ነገራቸው። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለኔም ስለ ወንጌሉም ነፍሱን የሚያጠፋ ሁሉ ግን ያድናታል። ሰውም ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ሰው ስለ ነፍሱ ቤዛ ምን ይሰጣል? እያለ ጌታ ነግሯቸዋል ቀድሞ። ከዛም በኋላ ነው ይህን ከተናገረ በኋላ በዚህም በዘመናዊ በኃጢአትን ትውልድ መካከል በእኔና በቃል የሚያፍር ሁሉ የሰው ልጅም ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል ካለ በኋላ እውነት እላችኋለሁ በዚህ ከቆሙት ሰዎች የእግዚአብሔር መንግሥት በኃይል ስትመጣ እስኪያዩ ድረስ ሞትን የማያዩ አንዳንዶች አሉ ብሎ ያስቀምጣል። ስለዚህ ምዕራፍ 9 ቀጥታ አንዴ ሲጀምር እንደው ተቆርጦ የመጣ አይደለም። ምዕራፍ 9 ከመምጣቱ ፊት ምዕራፍ 8 አለ። ምዕራፍ 8 ላይ ያለውን ሐሳብ ሲቀጥል ነው ምዕራፍ 8 ላይ ያለውን ማለት ነው። ስለዚህ ጌታ በግልጥ እየነገራቸው ነው። ከነዚህ መካከል ከሰዎች መካከል የእግዚአብሔር መንግሥት በኃይል ስትመጣ እስኪያዩ ድረስ ሞትን የማይቀምሱ አሉ። ይሄ ክፍል ስትመለከቱት ሁሉ ጊዜም እያወራ ያለው ጌታ ስለምንድን ነው እግዚአብሔር መንግሥት ብሎ ሲያስቀምጥ የማይሞቱ እንደው ፍጹም አለ ወይ ብላችሁ ስትመለከቱ ብዙ አይነት እይታ ያስቀምጣሉ። እውነት እላችኋለሁ በዚህ ከቆሙት ብሎ የሚያስቀምጥ ሐዋርያቱን ነው። ሐዋርያቱ ማለት 12ቱ ሐዋርያት መካከል ማለት ነው። በኋላ በእርግጥ ቢክድም ይሁዳ ማለት ነው። በግልጥ አማርኛ አብረው ጌታን ተከትለው እርሱ ያስተማረውን ትምህርታችን እሱ አምላካችን ብለው ቀድመው መስክረዋል። ቅዱስ ጴጥሮስ ለጌታ ስለ አምላኩ መስክሯል። አንተ ወይም ደግሞ እናንተ ማን ትሉኛላችሁ ብሎ ጌታ ከጠየቃቸው በኋላ ስለ ጌታ አምላክነት መስክረዋል። ልብ በሉ። ይህን የምናገኘው ለዚህኛው ክፍል መነሻ ይሆን ምዕራፍ 8ን ተመልከቱት ሁላችሁ ማለት ነው። ከመሰከሩ በኋላ ነው ከነዚህ መካከል የእግዚአብሔር መንግሥት በኃይል ስትመጣ እስኪያዩ ድረስ የማይሞቱ ሞት የማይቀምሱ አሉ ብሎ የሚያስቀምጠው። ይህንን ክፍል የማቴዎስ ወንጌል ምዕራፍ 16 ላይ ታገኙታላችሁ። ቀደም ብሎ በኮንቴክስቱ ከቁጥር 28 ጀምሮ እስከ ምዕራፍ 17 ድረስ ይቀጥላል። ምዕራፍ 17 ላይም ተመሳሳይ ስለሆነ ማለት ነው ምዕራፍ 17 ከቁጥር 1 ላይ በግልጥ ያስቀምጣል። ወደኋላ መለስ ካላችሁ ግን ምዕራፍ 16 ላይ መመለስ ይችላላችሁ። የሉቃስ ወንጌል ላይም እንደዛው ምዕራፍ 9 ላይ በግልጽ ተቀምጧል። ይህ ምን አይነት ነው ከተባለ በግልጽ የሚታይ የእግዚአብሔር መንግሥት ማለት ነው። ልብ በሉ።
በኃይል ስትመጣ እስኪያዩ ድረስ ብሎ ያስቀምጣል። ይሄንን በብዙ መንገድ ይከፍቱታል የኛ አባቶች፣ በብዙ ማለት ነው። የእግዚአብሔር መንግስት ተብሎ የተነገረ የትኛው ነው ከተባለ ጌታ በትንሣኤ ጊዜ ወይም ደግሞ በከበረ ስጋ ከተነሳ በኋላ ሰዎች በሙሉ እኛ በጥምቀት ከእሱ ጋር ተባብረን በቤተ ክርስቲያኑ ስጋው ደግሞ እየተቀበልን ኖረን ከሞትም በኋላ ስለምናገኘው በፍርድ ጊዜ ስለምናገኘው ክብር ስለሱ እየነገራቸው ነው። ያኔን እስከሚያዩ ድረስ የማይሞቱ አሉ ብለው ያስቀምጣሉ። ነገር ግን ደግሞ አብዛኞቹ በሚባል ደረጃ አብዛኞቹ የቤተ ክርስቲያን መተርጉማን ምን ያላሉ? ይህን የጌታ መንግስት ተብሎ የተነገረላቸው ወይም ደግሞ የእግዚአብሔር መንግስት ያለው የጌታን መገለጥ በክብሩ ማየታቸውን ማለት ነው። በኋላ ሊያዩ ይገባቸው የነበረውን ቀድሞ ለሐዋርያቱ የገለጠላቸው ለማን? ለሶስቱ ሐዋርያት ዝቅ ብለን እናያለን። ስለዛ ነው ብለው ያስቀምጣሉ። ስለዛ ነው። ስለዚህ አየንም መሰከርንም ብለው ሲናገሩ ትመለከታላችሁ። ሁለተኛ ጴጥሮስ ምዕራፍ 1 ላይ ከቁጥር 16 ጀምሮ ስትመለከቱ ቅዱስ ጴጥሮስ ስላየው ነገር ይመሰክራል። አንብብላችሁ የሁለተኛ ጴጥሮስ መልእክቱ ላይ ማለት ነው ከቁጥር 1 ምዕራፍ 1 ከቁጥር 18 ጀምሮ እንዲህ ይላል። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 16 የእርሱም ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን ኢየሱስ ክርስቶስ ኃይልና መምጣት አስታወቅናችሁ፣ ከገናናም ክብር በእርሱ ደስ የሚለኝ የምወደው ልጅ እያለ በኋላ የሚቀጥለውን ያመጣል። ግን እዚህ ጋር እንድታዩ የምፈልገው ምንድነው? የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ ይላል። ይህንን ኃይልና መምጣት ማስታወቁ ዮሐንስም ይነግረናል። ዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ስለ እግዚአብሔር ክብር ስለሚገለጠው ማለት ነው ስለሱ ነግሮናል። ምን በማለት ነግሮናል መሰላችሁ? ዮሐንስ ወንጌል ምዕራፍ 1 ላይ ስትመለከቱ ከቁጥር 14 ላይ አሁን ከሶስቱ መካከል ዮሐንስ ነው ከጴጥሮስ ቀጥሎ ማለት ነው። እንዲህ ብሎ ነው የሚያስቀምጥ ቃልም ሥጋ ሆነ ካለ በኋላ ጸጋና እውነትን ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብር አየን ብሎ ያስቀምጣል። ክብር አየን። ይሄንን ሲናገር ዮሐንስ ስለ ኢየሱስ ክርስቶስ አምላክነት በእርሱም ስላለው ክብር እሱ ስለገለጠው ክብር ሲመሰክር በዚህ አሁን በደብረ ታቦር ስላየውም እንደዛው እየመሰከረ ነው። ያየውን በዓይኑ የሚመሰክር ስለሆነ የምትመለከቱት ይህን መንግስት ይህን በኃይል የሚመጣውን እንዳየ ይናገራል። በኋላ እኛ በትንሣኤ ዘጉባኤ አብረን ከጌታ ጋር ሆነን በሙሉ ክብሩ የምናየውን ያንን መንግስት ቀድሞ አሳያቸው ማለት ነው። ቀድሞ አሳያቸው። ልብ በሉ። እንዴት ነው የእግዚአብሔር መንግስት ከተባለ የእግዚአብሔር መንግስት የተባለች ማለት ነው አምላካዊ መገለጥ ናት ብለው የኛ አባቶች ያስረዳሉ። አምላካዊ መገለጥ ጌታ ኢየሱስ ክርስቶስ እኛ በትንሣኤ ዘጉባኤ ጊዜ የምናየው ጌታን ሙሉ በሙሉ ክብሩ እሱ በገለጠን መጠን የምናየው አሁን ምድራዊ ሳይሆን መንፈሳዊ በሆነ መንገድ በቅተን እሱ ራሱ አብቅቶን ማለት ነው እንድናይ የሚያደርገን ያ የአምላካዊ ክብሩን መገለጥ አዩ ወይም ደግሞ ያያሉ። አሁን እዚህ ጋር ቁጥር 8 ላይ አይሞቱም የተባሉት የእግዚአብሔርን ወይም ደግሞ የክርስቶስ አምላክነት በግርማው መገለጥ ሳያዩ የማይሞቱ ብዙዎች አሉ ሲል ነው ይላሉ ማለት ነው። አምላካዊ መገለጥ በኃይል ስትመጣ ማለትም ክርስቶስ በግርማ በጌትነት የሚገለጥበት ያቺ የዕለተ ምጽአት አለች አይደለ? እርሱን ማለቱ ነው። ስለዚህ የእግዚአብሔር መንግስት በኃይል ስትመጣ ሲል በኃይል ማለት ምንድነው ከተባለ ክርስቶስ ዳግም ለፍርድ ሲመጣ ዳግም በምጽአት ጊዜ በግርማው በከበረ ሰው ለፍርድ በሚመጣ በዛ አይነት ክብሩ እሱን ጌታ ኢየሱስ ክርስቶስን ሳያዩ የሚሞቱ ወይም ደግሞ ሳያዩ የማይሞቱ አሉ ብሎ ያስቀምጣል። ሁሉም ካዩ በኋላ የሚሞቱ ማለት ነው። ስጋዊ ሞት የሚያዩ ይሄ ሁለተኛው ለሁላችን የሚፈጸም ነው። ለሐዋርያቱ ግን አሁን ቀጣይ ዝቅ ስትሉ እዚህ የማርቆስ ወንጌል ላይ አሁን ቁጥር 2 ላይ የሚያስቀምጠው ከ6 ቀንም በኋላ ኢየሱስም ጴጥሮስን ያዕቆብን ዮሐንስን ይዞ ወደ ረጅም ተራራ ብቻውን አወጣቸው፣ በፊታቸውም ተለወጠ፣ ልብሱም አንጸባረቀ ብሎ ሲያስቀምጥ ይሄ ያዩት ክብር ሁለተኛ ጴጥሮስ ምዕራፍ 1 ላይ የተቀመጠው ጴጥሮስም አየን ብሎ የሚመሰክረው የጌታን ምን ክብሩን መገለጡን ማለት ነው። እርሱን ቀድሞ አሳያቸው። እንዴት ያለ ነው ከተባለ ልብ በሉ። ከ6 ቀንም በኋላ ኢየሱስ ክርስቶስ ጴጥሮስን ያዕቆብን ዮሐንስን ወደ ተራራ ይዟቸው ወጣ አይደለ? በፊታቸውም ተለወጠ፣ ልብሱም አንጸባረቀ ይላል። ልብሱም አንጸባረቀ ማለት ምን ማለት ነው? መልኩም በፊታቸው ብረሚል ተለወጠ አይደለ? በፊታቸውም ተለወጠ ማለት ልብ በሉ። ቀድሞ ያልነበረውን አሁን አዲስ አግኝቶ ግርማ አግኝቶ እንደተለወጠ ሳይሆን አዲስ መገለጥ ሳይሆን ልክ አበባ አድጎ ድንገት እንደሚፈነዳ በግንዱ ያልነበረውን ክብር አለ አይደለ? አበቦች ከግንዶቻቸው እንደሚፈነዱ ሁሉ ልክ እንደዛ ጌታ ኢየሱስ ክርስቶስም እንደዛው መለኮቱን ገለጠላቸው ወይም ደግሞ በጥቂት እንደውም ብልጭ አደረገላቸው ላይ ያስቀምጣሉ ማለት ነው።
ብልጭ አድርጎ ገለጠላቸው። በፊታቸውም ተገለጠ ብሎ የሚያስቀምጥ ቀድሞ ያልነበረውን ሳያዩ የነበረውን መንፈሳዊ ዓይናቸው አልተገለጠም ነበርና ይህንን መንፈሳዊ ዓይናቸው ምን ያደረገላቸው ጌታ ገለጠላቸው። ይህን እንደዛ መሆኑ ምን አሉት? አዩት ማለት ነው። አዩት። ልብሱም አንጸባረቀ ይለናል። ልብሱም አንጸባረቀ። ልብ በሉ የማንጸባረቅ ሙሴ በየት በሲና ተራራ ሆኖ ፊቱም ሲያበራ አይተናል አይደለም? ልክ እንደዛ ወይም ደግሞ በተራራው ላይ የእግዚአብሔር ክብር በደመና ተገልጦ ሲያንጸባርቅ ተመልክተዋል። ብዙዎች ተመልክተዋል። ከክብሩ እንደውም ብዙዎች ርቀው ወደኋላ ሸሽተዋል። ያንን ክብር በሚመስል መንገድ ከዛም በላቀ ጌታ ኢየሱስ ክርስቶስ ተገልጦ ተመለከቱት ማለት ነው። ተመለከቱት። ልብ በሉ የዘጸአት ምዕራፍ 24 ላይ ነው የምታገኙት የእግዚአብሔር ክብር በስድስተኛው ቀን ሲገለጥ ማለት ነው። በሲና ተራራ ዘጸአት ምዕራፍ 24 ላይ ከቁጥር 16 ላይ ሲገለጥ ተመለከታሉ። ልክ እንደዛ ያለውን ጌታ ደግሞ አሁን በሐዲስ ኪዳን እርሱ በታቦር ተራራ ለሐዋርያቱ ይገልጣል ማለት ነው። ተገለጠ የሚለው ልብሱም እንደዛው አንጸባረቀ። ይሄ እንዴት ያለ ነው እንመለከታለን፣ ማንጸባረቁን ማለት ነው። ነገር ግን በስድስተኛውም ቀን ብለው የምትለዋን ክፍል ልብ ብላችሁ ያዙልኝ። ከስድስት ቀንም በኋላ ይላል የሉቃስ ወንጌል ከ8 ቀን ነው ብሎ የሚያስቀምጠው። ከዚያም ቀን ልብ በሉ ቃል በቃል የሉቃስ ወንጌል ስትመለከቱ 8 ቀን ያህል ቆይቶ ነው የሚል 8 ቀን ቆይቶ። የማቴዎስና የማርቆስ ግን ከ6 ቀንም ብሎ ያስቀምጣል። ወይም ደግሞ ከ6 ቀንም በኋላ የምትልን ይጨምራል። እንዴ አይጣላም ወይ ብትሉ አይጣላም። ምክንያቱም ለዚህ ክፍል ላይ አባጀሮምም ቅዱስ ማነው አባጀሮም እንደዛው፣ ከዛ ደግሞ በተጨማሪ ደግሞ ኤፍሬምም እንደዛው፣ አለፍ ሲልም ደግሞ አገስቲንም ከኛም አባቶች ደግሞ ልክ እንደዛው እኛን አንድምታ ላይ ስትመለከቱ ቅዱስ ያሬድም እንደዛው ደጋግሞ ያስቀምጣሉ። ልክ አሁን እዚህ ጋር ማርቆስ የሚያስቀምጠው 6 ብሎ ያስቀምጠው ክፍል ምን በማለት ከ6 ቀንም በኋላ የመካከለኛውን ነው ጌታ ምን እንደሚሞት ቀድሞ የነገረበት ክፍል አለች አይደል? ያወጀበትን ያሳወቃቸውን ክፍል ቀድሞ እሱ ያለውን ሳይቆጥር መጨረሻ ላይ ደግሞ ያለበትን የሚገለጥበትን ክፍል እሱንም ሳይቆጥር ገለጠላቸው 6 ቀንም ብሎ የሚያስቀምጠው ማለት ነው። ሉቃስስ ግን 8 ቀን ለምን አለ ቢሉ ቀድሞ በቃሉ የነገረበትን ከዛም በኋላ ደግሞ እንደዛው የተገለጠበትን የዛን ቀን ቆጥሮ 6 የነበረውን 8 አደረገ ማለት ነው። አንዳንዶች 7 ይላሉ ቢባል ከምን አንጻር ነው? ቀድሞ የነገረበትን ትቶ የተገለጠበት ድረስ ያለውን ቆጥሮ ስንት ይላሉ? 7 ቀን። ግን ቁጥሩ ቢለያይም ዞሮ ዞሮ የአቆጣጠር ልዩነት ነው እንጂ አይጋጭም ማለት ነው። አይጋጭም። ጌታ ክብሩን የገለጠበትን መንገድ እነሱ አብራርተዋል። ዋናው ማብራታቸው እሱ ነው እንጂ ከቀኑ አልነበረም። ነገር ግን ይህ 6 መባሉን ለየት ባለ ሁኔታ ለምሳሌ ቅዱስ አምብሮስ 6 የተባለው ለምንድን ነው ብሎ የሚያስቀምጠው 6 የስነ ፍጥረት ላይ ጌታ የሰራበትን አምላክ የፈጠረበትን የእንዲህ 6ቱን ቀናቶች፣ ምክንያቱም 7ኛው ቀን የእረፍት ቀን ስለሆነ ማለት ነው። 6 ቀናቶች በሙሉ ወይም ደግሞ ምድራዊ የሆነውን ነገር በሙሉ ያመለክታል። ከ6 ቀንም በኋላ ብሎ ሲያስቀምጥ 6 ቀን እግዚአብሔር ምድራዊ የሆነ ነገር ያበጃጀበትን ምን ያለበትን ያበጃጀበት ሁሉን የሰራበትን ውክልና ይሰጠዋል። 6 ቀን የምትለዋል ማለት ነው። ስለዚህ ይህ ቀን ዓለማዊ ነገርን ይወክላልና በ6 ቀንም በኋላ ብሎ ወደ መንፈሳዊ ወሰደን። ይህንን ሊቁ ኦሪገንም ልክ እንደዚህ ያስቀምጣል። የሚወክሉት እነዚህ 6 ቀናቶች ለማን ነው? ምድራዊ ለሆኑት ነገሮች በሙሉ ማለት ነው። ጌታ ለዚህ በምድር ላይ ያሉትን በሙሉ ምድራዊ ነገሮችን ረስተው ከፍ ወዳለ መንገድ ወደ ጌታ ወደ መንፈስ ከፍ እንዲሉ ወደዛ ሳባቸው። ስለዚህ ምን አደረገ? ከ6 ቀንም በኋላ ብሎ አስቀመጠ ማለት ነው። 6 የተባለ ከዛ አንጻር ነው ብሎ ያብራልናል። ገስቲንም እንደዛው ጠቆም ያደርጋል። ኦሪገን በዋናነት ያብራረዋል። ቅዱስ አምብሮስም እንደዛው ደግሞ ማለት ነው። ይቺ 6ኛው ቀን የተባለችው ጌታ ወይም ደግሞ እግዚአብሔር ቀድሞ በብሉይ ኪዳን ቀድሞ ሙሴ እንደነገረን የፈጠረበትን ፍጥረትን በሙሉ የጨረሰበትን በሙሉ ከዛም ደግሞ በኋላ ስለሚያሳርፈን ስለዛች ቀን ሲጠቁመን ነው ይላሉ ማለት ነው። 8ኛዋ ቀን ግን ልብ በሉ ጌታ አሁን ከወሰዳቸው በኋላ 8ኛው ቀን ልብ በሉ ሰው ብሎ ቢጠቅስ ለምሳሌ አሁን ከእሑድ ጀምሮ ያለውን ቆጥረን እስከ ቅዳሜ ነው አይደለ? 8ኛው ቀን እንዴት ነው ከተባለ 8ኛ ቀን የለም አይደለም? 8ኛ ቀን የለም። ጌታ የሚሰቀል ድጋሚ የሚመጣው እሑድ ቢሆንም ነገር ግን በዛ እሑድ ወዴት ነው የሚከተን? ዓለም ከተፈጠረ ጀምሮ ልብ በሉ ዓለም ከተፈጠረ ጀምሮ ከዛም በፊት ጀምሮ ከእሑድ ጀምሮ እስከ ዕለተ ዓርብ ድረስ አዳምን ካጠነቀቀ በኋላ ጌታ አሁን እኛ በምድር ያለውንም በሙሉ የሚፈጽመው መች ነው? በትንሣኤ ዘጉባኤ ጊዜ ያኔ ዓርብ ትጠናቀቃለች፣ ወደ ቅዳሜ እንገባለን። ስለዚህ 8ኛ የሚባል አይኖርም ማለት ነው። ዘላለማዊ ወደሆነች ወደ ስንት
7ኛዋ ቀን ነው የምንገባው። ስለዚህ ስለዛች ምሳሌ ነው ብለው ያስቀምጡልናል ማለት ነው። ስለዚህ ከ6 ቀንም በኋላ ብሎ ሲያስቀምጥ ለዛች መጨረሻ ላይ ስለምትመጣ ስለ 7ኛዋ ወይም ደግሞ 8ኛ 9ኛ ብሎ እንዳያስቀምጡም በኋላ ብሎ ያስቀምጠው ክፍል ያብራራልናል፣ ያስታርቀልናል ማለት ነው። ከዚህ ጋር በተያያዘ ጌታ ምን ብሎ ነው የሚያስቀምጥ? ተገለጠ ይላል አይደለም? በፊታቸውም ተለወጠ ወይም ደግሞ ተገለጠ። ይሄ ማለት ምን ማለት ነው ከተባለ በጴጥሮስ በዮሐንስ እንዲሁም በያዕቆብ ፊት ለፊት ጌታ ለምን እነዚህን ሶስቱን መርጦ በእነሱ ዘንድ ተገለጠ ከተባለ እነዚህ ሶስቱ ጴጥሮስ፣ ያዕቆብ፣ ዮሐንስ በልዩ ሁኔታ ለጌታ ለአምላካችን ፍቅራቸውን በጣም የገለጡ ናቸው። በጣም የገለጡ ቅዱስ ጴጥሮስ ልብ ብላችሁ አስተውላችሁ ከነበረ ጌታ እንዲሞትበት ሁሉ ስላልፈለገ ጌታ ገስጾታል። ምን በማለት አንተ ሰይጣን ከኔ ዞር በል እስከ ማለት ብሎ ደርሶታል። ግን ጌታውን ከመውደዱ የተነሳ እንዲሞትበት እንዲገደልበት፣ ምክንያቱም የአምላክነቱ ነገር ሰርጾ አልገባም ነበርና በልቡ በደንብ ምን እንደምፈልገው ነበረ እንዳይሞትበት። አሁንም በኋላ እንመለከተዋለን። እዚህ ላይ ቅዱስ ጴጥሮስ ለአንተ ለኤልያስ ለሙሴ እንደዛው ዳስ እንስራ ይላል። ደጋግሞ ይህን ያስቀምጣል። ዳስ እንስራ ማለቱ በተራራ ተለይተው ሙሴም ፈርዖን ላይ ድል ያደረገ ኤልያስም ልክ እንደዛው ብዙ ተአምራትን ያደረገ ነውና በእርሱ ልብ በሉ በሙሴ እንዲሁም በኤልያስ ባሉበት አካባቢ መኖር ያውም ደግሞ ለብቻ ተለይተው በተራራ መቀመጣቸው ጌታን ከሞት ያድነዋል ብሎ ስለሚያስብ እንግዲህ በስጋዊ ነገሩ ማለት ነው ስላሰበ እንዲወጣ ወይም ደግሞ ከዛ እንዲወርዱ ስለማይፈልግ ደጋግሞ ቅዱስ ጴጥሮስ መውደዱ ተገልጧል። ይህን ስለሚያጌታ ኢየሱስ ክርስቶስ ነጥሎ ወስዶታል ማለት ነው። ቅዱስ ዮሐንስስ ቅዱስ ያዕቆብስ ከተባለ ቅዱስ ዮሐንስም ቅዱስ ያዕቆብም በተመሳሳይ ልክ እንደዚሁ ናቸው። ሁለቱም ማለት ነው ለጌታ ያላቸውን ፍቅር ያሳዩ ማለት ነው። ቅዱስ ዮሐንስና ቅዱስ ያዕቆብ ልብ በሉ በጌታ ቀኝና በግራ መቆም እናታቸው የምትለምነው ስለነሱ ነው። ስለ ቅዱስ ዮሐንስና ስለ ቅዱስ ያዕቆብ ለምን ከጌታ ጋር መሆን ፈልገዋልና ምድራዊ ሹመት፣ ምክንያቱም መሲሁ ሲባል አይሁዳውያን ስለነበሩ በምድራዊ የሚገዛ ስለመሰላቸው ሹመት መስሏቸው ከእርሱ ጋር እንዲሆኑ ፍቅራቸው በጣም ከእሱ ጋር ስላለ ሹመትንም እስከመፈለግ አብረን እንዲሆኑ ማለት ነው በግራና በቀኝ የተናገሩ ናቸው። ጌታም ግን መልሶ ድጋሜ እንትን ሲል ምን ብለው መልሰዋል? ስለሞቱ ሲጠይቃቸው አብረው እንደሚከተሉት የመሰከሩና የፈለጉ ናቸው። ቅዱስ ዮሐንስና ቅዱስ ያዕቆብ ፍቅራቸውን አይቶ ሶስቱን ለይቶ መረጣቸው ነው ብሎ የሚያስቀምጡት። እኔ ልጠጣው ያለውን ጽዋ መጠጣት ትችላላችሁን ብሎ ሲጠይቃቸው አሁን ብለው ስለመለሱ ማለት ቅዱስ ዮሐንስና ቅዱስ ያዕቆብ ልክ እንደ ጴጥሮስ። ስለዚህ ሶስቱን ነጥሎ ያወጣቸዋል። ለየት ባለ ሁኔታ ሶስቱ የተባሉት ለምንድን ነው የሚለው ሊቃውንት አባቶቻችን አንድም ለሥላሴ ነው ሶስቱ ምሳሌ ሆነው የወጡት ብለው የሚያስቀምጡ አሉ። ማጆሪቲው ግን ከዚህ አንጻር ነው። ለምን 12ቱን ለምን አልወሰደም ከተባለ ይሁዳ ከእነርሱ ጋር ስላለ አልተወሰደም። ልብ በሉ ይሁዳ እስካሁን ድረስ አሁንም ቢሆን ጌታን ምን አላረገው አልከዳም። አሁንም ቢሆን በመጠራጠር ውስጥ ያለ ጌታን ለመሸጥ ቀን ቢፈልግም ማለት ነው። እርሱ አብሮ ቢወጣ ልብ በሉ አንድ የእግዚአብሔር ቃል ይጣሳል። ኢሳይያስ ምዕራፍ 26 ላይ ቁጥር ስትመለከቱ እሱም ብቻ ለይቶ በስነ ስርዓት ለምን እንዳወጣ ያስቀምጣል። የእግዚአብሔርን ግርማ አይም ተብሎ ተቀምጦለታል። የኢሳይያስ ወንጌል ደረቅ አዲስ ስለሚባል ኢሳይያስ እንደ ወንጌል ቁጠሩት። ግን ኢሳይያስ በትንቢቱ ምዕራፍ 26 ላይ ማለት ነው ቁጭ አድርጎታል። ምን የእግዚአብሔርን ክብር የሚያይ ማን ነው? እግዚአብሔርን የሚወድ እግዚአብሔር የመረጠው እንጂ ማንም ቢሆን እግዚአብሔርን ሊያዩ አይችልም፣ እግዚአብሔር ከፈቀደለት በስተቀር ማለት ነው። ይሁዳ ደግሞ ከእነርሱ ከሐዋርያቱ መካከል የሚመደብ አይደለም። ለምን? በግብሩ ጌታ ኢየሱስ ክርስቶስን በመሳብ አሳልፎ የሚሸጥ እርሱ ስለሆነ ማለት ነው። ስለዚህ ለዛ ሲባል ይሁዳን ላለማካተት ሶስቱን ብቻ መርጧል ማለት ነው። ነገር ግን ለምንድን ነው ሶስቱ ብቻ የተገለጠላቸው ሌሎቹ ሳላዩም ወይ ብሎ ሊነሳ ይችላል በነገራችን ላይ። ምክንያቱም ሶስቱን አይተው ሶስቱ ብቻ ናቸው አይደለ በፊታቸው ተለወጠ ልብሱም እንዳንጸባረቀ ተብሎ የሚመለከቱት። አይ እንደዛ አይደለም። ሶስቱ አብረው ቢሆኑም ቀሪዎቹ ግን 8ቱ ልክ እንደዛው ተገልጦላቸው አይተዋል ብለው የኛ አባቶች ያስቀምጣሉ። እንዴት ተብሎ ከተጠየቀ በደብረ ሲና የነበረውን የሰባ ሊቃኖት ሙሴ ወስዷቸው በተራራ ጸሎት ሲደረግ የተገለጠላቸው ነገር ግን ስለ ሁለቱ ሰዎች ያነሳሉ። ስለ ኤልዳና ስለ ሙልዳድ ማለት ነው። ስለ ሁለቱ በከተማ ሳሉ ልክ በተራራ ሆነው ሌሎቹ ሰባዎቹ እንደተገለጠላቸው ሁለቱ ግን ቢቀሩ ጌታ አምላካችን በሁለቱ በከተማ ሳሉ ልክ እንደገለጠላቸው ልክ እንደዚህም ለ12ቱ ሐዋርያት ልብ በሉ ለ8ቱ ደግሞ ከ12ቱ ለ8ቱ ስፔሲፊካሊ
ምን ብሎላቸዋል? ጌታ ገልጦላቸዋል። በዛም ሳሉ ምን ሲያደርግ ይሁዳን ለይቶ ማለት ነው። በኋላ ይሁዳ ምክንያቱም አብረው ወጥቶ ሁሉም ሲወጡ በተለይ ደግሞ 11ዱም ወጥቶ እሱ ቢቀር ለጌታ ለመጠቆም ምክንያት ያገኛል። ምን አብሮኛ አላወጣም፣ ሚስጥር አላሳየኝም፣ ከሌሎች ነጥሎኛል የሚል ምክንያት ያገኛል። ልብ በሉ። ስለዚህ ጌታዬን ስለሚያውቅ ሶስቱን ብቻ ወሰደ ማለት ነው። አንድም ስለ ፍቅራቸው ወስዶ ሶስቱን በልዩ ሁኔታ ያስቀምጣቸዋል። ይህ እሱን ብቻ አይደለም የሚያሳይ። በነገራችን ላይ በተጨማሪ ከጌታ ጋር ሶስቱ ተነጥለው መውጣታቸው አንድ ምሳሌ ሲሰጠን ነው ብሎ ኦሪገን ጨምር አድርጎ ያብራራል። ለምን ሶስቱ ብቻ ተመረጡ ከተባለ ሶስቱ ለእግዚአብሔር ያላቸውን ፍቅር ማሳየታቸው ከምድር ወይም ደግሞ ከተራራው ዝቅ ካለ ቦታ ከፍ ብለው በተራራው ከፍታ ላይ ከፍ ወዳለ ተራራ ነው የሚል ቃል በቃል አያስቀምጠውም። የተራራውን ቦታ ስም በነገራችን ላይ ታቦር የሚለውን በግልጥ አያስቀምጠውም። ከፍ ወዳለ ተራራ ነው የሚለው ከምድራዊ ነገር ከፍ ብለው ቅድም 6 ወይም ደግሞ ከ6 ቀን በኋላ የሚለውን ልክ እንደፈታ ነው ከፍ ብለው ወደ ሰማይ ከፍ ከፍ እንዲሉ ሀሳባቸው ምድራዊ ሳይሆን ወደ ሰማያዊ ከፍ ባሉ ቁጥር ጌታ ክብሩን እንደሚገልጥላቸው ሊያሳይ ሶስቱን ወሰደ ብለው ያስቀምጡልናል። ስለዚህ በምድራዊ ነገር ተይዘው የነበሩ ሰዎች ከፍ ከፍ ወዳለው ወደ እግዚአብሔር ልብ በሉ ወደ እግዚአብሔር ጠጋ ያሉ ልክ እንደ ጴጥሮስ የመሰከሩ ቀደም ብሎ የነበሩት ምዕራፎች ላይ ስትመለከቱ ጴጥሮስ ስለ እግዚአብሔር ይመሰክራል፣ ስለ ክርስቶስ አይደለ? አንተ የሕያው እግዚአብሔር ልጅ ነህ ብሎ ሲመሰክር ትመለከታላችሁ። ከመሰከሩና ራሳቸውን በደንብ ካስገዙ ምድራዊ ከሆነው ነገር ወይም ደግሞ ከተራራው ዝቅ ካለው የሚወክለው ነገር ከዛ ከፍ ብሎ ወደ ተራራው ከፍ ካሉ እግዚአብሔር ይገልጥላቸዋል፣ ያሳያቸዋል፣ ይገልጥላቸዋል። ወይም ደግሞ እግዚአብሔርን በክብሩ ያዩታል። ወይም ደግሞ በምድር ይህ የተገለጠላቸውን ለነሱ ማለት ነው የታያቸውን በኋላ እኛ በትንሣኤ ዘጉባኤ ለምናየው ምሳሌ እንዲሆነ ሰጠን። በኋላም ደግሞ ልብ በሉ በኋላ ጌታ ከተሰቀለ በኋላ ድጋሜ ሲመጣ ወይም ደግሞ በከበረ ስጋ ሲመለከቱት ክብሩን ድንገት ሲመለከቱ አይ አሁን ተሰጠው ምን ስላደረገ ስለተሰቀለ እንዳይሉ ቀድሞ ገለጠላቸው ማለት ነው። ቀድሞም ይህ ክብር ይህ መገለጥ በእርሱ ነጭ የመሆኑና ደግሞ ኃይሉን ቀድሞ አሳያቸው። ለምን ከተባለ ከመሞቱ አስቀድሞ እንደ ሽልማት የተሰጠው ሳይሆን ቀድሞ የነበረውና የራሱ ስለመሆኑ አሳያቸው ማለት ነው። ስለዚህ አይረበሹም። አሁን የእሱን ክብር አይተዋል ከመሰቀሉም በፊት ማለት ነው። ከተሰቀለ በኋላም በዛ ግርማ ሲመጣ ይመሰክራሉ። ልክ ሁለተኛ ጴጥሮስ ላይ አሁን ቅድም ጴጥሮስ እንደተናገረው ማለት ነው እንደተናገረው። ስለዚህ በግልጥ አማርኛ ነው የሚያስቀምጠው ምን የሚመጣው ማን እንደሆነ እርሱ ጌታ ኢየሱስ ክርስቶስ እንደሆነ ማለት ነው። የሚመጣውን በክብር እንደሆነ ማለት ነው፣ በክብር እንደሆነ። ስለዚህ ሁላችንም ጌታ ኢየሱስ ክርስቶስን ምን ለማየት ልክ እነሱ እንዳዩት በፊታቸው ተለወጠ እንደተባለው እኛም ልክ እንደተለወጠው እሱ ሆነ እንድናየው ልብሱም እንዳንጸባረቀ ልክ እንደዛው እሱም አንጸባርቆ ጌታ ለፍርድ በሚመጣ ሰዓት እኛም አብረን ሆነን እንድንቀበለው ምን ማድረግ አለብን? ስለ ጌታ ስለ አምላካችን ስለ ኢየሱስ ክርስቶስ መመስከር፣ እርሱም ማመን እርሱ የእግዚአብሔር ልጅ መሆኑን ማመን እና መመስከር። ከዛም ደግሞ ምድራዊ ከሆነው ነገር ከመሬት ከፍ ብለን ከተራራ ልክ እነሱ እንወጡት እኛም ደግሞ ከምድራዊ ሀሳብ ከፍ ብለን ሰማያዊ ሀሳብ ሊኖረን ግድ እንደሚል ጠቆመ ማለት ነው። ጠቆመ። አጣቢም በምድር ላይ እንደዚህ ሊያነጣው እስከማይችል በጣም ነጭ ሆነ ብሎ ያስቀምጣል። ስለ ጌታ ልብስ ነው የሚናገረው ወይም ደግሞ ግርማው ማለት ነው። ሙሴ ልክ እንደተገለጠው በሉ ይሄ ነጭ ሆነ ወይም ደግሞ ልብሱም አንጸባረቀ የሚለው እንዴት ነው አንጸባረቅ ነው? ልብ በሉ በቀን ነው እንግዲህ እንዴት አንጸባረቀ ቢሉ ከፀሐይ ሁሉ ከፍ ባለ ከጨረቃም ከፍ ባለ እግዚአብሔር አንጸባረቀ። ይህ ማንጸባረቅ ልክ እንደ ብርሃን ያለ ብቻ ሳይሆን ልብንም ደግሞ እንደዛው የሚያበራ ነው። በልብ ላይ ማንጸባረቅ ብለው ያስቀምጠዋል። በነገራችን ላይ አገስቲን ምን አይነት ፀሐይ ነው ይሄ አይንን ብቻ የሚያበራ ወይም ደግሞ የስጋ አይን የተመለከተው ብሎ ሲያስቀምጥ ልብንም እንደዛው ማለት ነው። አይስ ኦፍ ሄርት ነው የሚለው የልቦና አይን ሁሉ የሚያበራ ለዛም የሚታይ እሱን ብርሃን ገለጠላቸው። ጌታ አንጸባረቀ ሲባል እንደው አይን ብቻ የሚወጋ ከፍ ያለ ብርሃን ብቻ አይደለም፣ እንደዛ አይደለም። ልብን ሁሉ የልብን አይን ሁሉ የሚከፍት የሚያንጸባርቅ ክብሩን ገለጠላቸው። መንፈስ አይናቸውን ማለት ነው። አብሯቸው ሲቆይ አብሯቸው ሲሆን ያላዩትን አሳያቸው። በሙሉ ግርማው ተመለከቱት ማለት ነው። ፀሐይ ልብ በሉ ብዙ ነገር ይዛታል፣ በደመና ትሸፈናለች አይደለም? ጌታ ኢየሱስ ክርስቶስ ደመና የሚሸፍነው ነው ወይስ ፍጥሮ ነገር የሚሸፍነው አይደለም? እሱ ከፍ ያለ መሆኑን ገለጠላቸው ማለት ነው። ልብ በሉ ገለጸላቸው። ይህንን በደንብ በሰፊ አድርገው ነው የሚያስቀምጡት የኛ አባቶች። ይህ መገለጥ ይህ ማንጸባረቅ ለጌታ በኋላ ጌታ ቀድሞ በሙሴ
ሰዓት በኦሪት የነበረውን ክብሩ ልክ እንደገለጠ አሁንም እንደዛው ሲገልጥላቸውና እርሱ የብሉይ ኪዳን አምላክ እኔ ነኝ አሁንም ሲላቸው እንደሆነ በግልጥ ያስቀምጣል ማለት ነው። በግልጥ ያስቀምጣል። ይቀጥልና ልብ በሉ ቁጥር 3 ላይ አጣቢም በምድር ላይ እንደዚህ ሊያነጣው እስከማይችል በጣም ነጭ ሆነ ብሎ የሚያስቀምጠው ምን አይነት መንጻት ነው ከተባለ ዳንኤል ምዕራፍ 7 ላይ ስትመለከቱ ላንብብላችሁ ከቁጥር 9 ጀምሮ እንዲህ ነው የሚለው። ዳንኤል ትንቢተ ዳንኤል ማለት ነው ስለ መሲሁ እየተናገረና እርሱ መሲሁ መሆኑን እየገለጠላቸው ነው። ከንግግርም ባለፈ ሐዋርያቱ እና ቅዱስ ጴጥሮስ እንዲያዩ እያደረጋቸው ነው። እንዲያዩ አይተው እንዲያምኑ ማለት ነው ትንቢቱ መፈጸሙን። ያ ትንቢት ምን ይል ነበረ? ትንቢተ ዳንኤል ምዕራፍ 7 ከቁጥር 9 ላይ ልብ በሉ ዙፋኖችም እስኪዘረጉ ድረስ አየው፣ በዘመናት የሸመገለው ተቀመጠ፣ ልብሱም እንደበረዶ ነጭ፣ የራሱም ጠጉር እንደዚያው ጥሩ ጥጥ ነበረ ብሎ ያስቀምጣል። ከዚህ ጋር ልብ በሉ ልብሱ ምን አይነት ነበረ? እንደ በረዶ ነጭ ነበር አይደለም? እንደ በረዶ እንዲህ እንዳለው ልክ የጌታም ልብስ እንደሆነ እንደ በረዶ ነጭ ሆነ፣ አንጸባረቀ ነው የሚለው፣ አንጸባረቀ። ስለዚህ ይህ የሚመጣው እርሱ መሲሁ ስለመሆኑ ጌታ ኢየሱስ ክርስቶስ በአይናቸው እንዲያዩ ተገለጠና ተመለከቱት ማለት ነው። የእግዚአብሔር ክብር ሲኖር ልብ በሉ ሙሴን ፊቱ ሁሉ እንዲያንጸባረቅ አድርጎታል። ልብ በሉ አይደለ? እሱ በጸጋ ነው። ጌታ አምላካችን ግን እሱ ራሱ አምላክ ነው አይደለም? እሱ ራሱ አምላክ ነው። ሙሴን ፊቱ እንዲያበራ ያደረገ አምላክ እርሱ እንዴት ያበራ? እንዴት ያንጸባርቅ? ተመልከቱ። ከቁጥር 29 ጀምሮ ተመልከቱት። ዘጸአት ምዕራፍ 34 ላይ ሙሴ በሲና ተራራ ሳለ ማለት ነው። እንዲህም ሆነ ሙሴም ከሲና ተራራ በወረደ ጊዜ ይላል ሁለቱ የምስክር ጽላች በሙሴ እጅ ነበሩ። ሙሴም ከተራራ በወረደ ጊዜ እግዚአብሔር ከእርሱ ጋር ስለተነጋገረ ነው የሚለው። ልብ በሉ እግዚአብሔር ከእርሱ ጋር ስለተነጋገረ የፊቱ ቁርበት ወይም ደግሞ ፊት ቀለም እንዳንጸባረቀ አላወቀም ነበር። እሱ እንኳን ሳያውቀው አንጸባርቆ ነበር። ምን ስለሆነ? ከእግዚአብሔር ጋር ስለተነጋገረ። ከእግዚአብሔር ጋር ስለተነጋገረ ፊቱ አበረ። እግዚአብሔር የሆነው እርሱ ደግሞ ክርስቶስ እንዴት ያበራ፣ እንዴት ያንጸባርቅ ለእናንተ ሰጣል። እንዴት ያንጸባርቅ፣ እንዴት ይገርም። ተመለከቱ። ሐዋርያት ይህንን የተመለከቱት ተራ ነገር አይደለም የተመለከቱት። እግዚአብሔር ክብሩን ሲገልጥ ማለት ነው። ነጭ ሆነ እያለ ነጭ መሆኑ ምንድን ነው? ክብሩን ይገልጣል። ልብ በሉ ነጭ መሆኑ ማለት ነው። እሱ የሚያበራ ነው። ከፍጥሩ የተለየ ነው። ምክንያቱም ቅድም ብለናል፣ ፀሐይም ታበራለች። ፀሐይም ታበራለች፣ ግን ከዛም ከፍ ያለ ነው። እንደውም ከዚህ ጋር በተያያዘ እዚሁ ክፍል ላይ ማለት ነው ቅዱስ ዮሐንስ አፈወርቅ ላንብብላችሁ ይችኛዋን ክፍል ብቻ ጌታ እንዴት እንዳንጸባረቀ በትንሽ አንቀጽ ያስቀምጣል። he shone more brilliantly than the sun or the snow, they being unable to bear the splendor fell to the earth ነው። መመልከት አቅቷቸው እስከሚወርቁ ድረስ ጌታ ልክ ተራራ ልክ እንደሚያክል በረዶ አለ አይደል? አንታርክቲካ እንደምትመለከቱት ልክ እንደዛ በረዶ ያበራል፣ ያንጸባርቃል። በነገራችን በበረዶ ያላችሁ ሰዎች ታውቁታላችሁ። አይን እንኳን እስከሚወጋ ድረስ ብዙ ያንጸባርቃል። ልክ እንደዛ ወይም ደግሞ ልክ እንደ ፀሐይ ብርሃን እንደዛ ያለ ሳይሆን ከዛ ከፍ ባለ መንገድ ሆኖ ወደኋላ እስከሚወርቁ ድረስ ከምኑ አንጻር? ከመንጸባረቁ አንጻር፣ ከብርሃኑ አንጻር ወደኋላ እስከሚወርቁ ድረስ ነው ጌታ ያበራላቸው። ጌታ ያንጸባረቀው ማን እንደሆነ አወቁ። እርሱ መሲህ እንደሆነ አወቁ ማለት ነው። እሱ ራሱ ማን ስለሆነ? እግዚአብሔር ብቻ ነው። ልክ ከፍጡራን ከፍ ባለ ፍጡር ያልሆነ እሱ ራሱ ለፈጣሪ በሚገባው መንገድ የገለጠላቸው ለእነሱ በሚችሉት መጠን ማለት እስከዛሬ አይተውት በማያውቁት ክብር ነበባሉ። ኤልያስና ሙሴም ታዩአቸው፣ ከኢየሱስም ጋር ይነጋገሩ ብሎ ነበር ብሎ ያስቀመጠ ማን? ኤልያስና ሙሴ። ለምን ተመረጡ ነው? አሁን ኤልያስና ሙሴ ለምን መጡ? ሙሴ ለበሉ ሕግን የሰጠ ነው። ቀደም ብለን ምዕራፍ 4 ጀምራችሁ ስትመለከቱ ቀድሞ ማን ትሉኛላችሁ ጌታ ከማለት በፊት ብዙዎች አይሁዶች ይናገሩ ነበር። ጌታ ይሄ ከዚህ በፊት የነበረው ማን ነው? ነብይ ነው፣ አዲስ የመጣ ነብይ ነው፣ ማን የተናገረልህ? አንተ መሲሁ ነው ብዙ ይባል ነበር። ብዙዎች ሙሴም ያሉ ስለነበሩ ማለት ነው። አብዛኞቹ ደግሞ ኤልያስን ያሉት። ልብ በሉ በሙሴ ሕግ አንድ ሰው ነብይ ነኝ ካለ ወይም ደግሞ እግዚአብሔር አምላካችን አንድ እርሱ እንደሆነ ከተነገረ በኋላ እርሱ ሌላ ማንም ቢኖር ማንም ምድር ላይ ያለ እኔ እግዚአብሔር ነኝ ቢል ይገደዳል። ሕጉን ጥሷልና ሐሰተ ተናጋሪ ነውና ጌታ ኢየሱስ ክርስቶስን ልክ በዛ ከሰውት ነበር። በዛ
ስለዚህ ማን ሊመሰክር መጣ? ሙሴ። እርሱ ከጌታ ከአምላኩ ጋር የተነጋገረ ሕግን የተቀበለ ሙሴ ለምን ምስክር ሊሆን? ሐዋርያቱ ራሱ ምዕራፍ 8 ላይ ስትመለከቱ በጥርጥር ስለነበሩ ማለት ነው ጌታ እስከሚጠይቃቸው ድረስ እነማን ይሉሃል? እነከሌ እንዲህ ይሉሃል፣ እነከሌ እንዲህ ይሉሃል፣ እናንተስ ማን ትሉኛላችሁ እስከሚል ድረስ ማለት ነው። ስለዚህ ሙሴ ሊመሰክር መጣ ማለት ነው። ሙሴ ከየት መጣ? ሙሴ ባለትዳር ነው እንደምታውቁት፣ ከሲኦል ማለት ነው አይደለ? ከሲኦል። ኤልያስስ? ኤልያስ ነቢያትን የሚወክል ነው። ነቢያት ከነቢያት አንዱ ነው። ልብ በሉ። ከሙታንም አይደለም ደግሞ እስካሁን ድረስ አልሞተም። የሚመጣው ማን? በመጽአት ጊዜ ያኔ ይመጣል። ቅዱሳኑ ሲመጡ ሲሊዋጉ ሲመጡ ያኔ የሚመጣ ነው። በሕይወት ያለ ነው። ነቢያትን ወክሎ መጣ። ልብ በሉ። ኤልያስ ልክ እንዳደረገው ተአምር ኤልያስ ለእግዚአብሔር ያለውን ቅናት ይታወቃል። ለእግዚአብሔር እጅግ በጣም ቀና ነው። በጣም ለአምላኩ በጣም ማለት ነው። ማንም ቢሆን የእግዚአብሔርና አምላክን ክብር እወስዳለሁ ብሎ ቢያስብ የሚቆጣ ነው፣ ደግሞ ቁጡም ነው። ኤልያስን ግን ሊመሰክር አመጣው ማለት ነው። ሙሴም ኤልያስም እንደዛው ታዩአቸው። ከኢየሱስ ጋር ምን ያደርጉ ነበር? ይነጋገሩ ነበር። ከአምላካቸው ጋር ይነጋገሩ ነበር። ሁለቱም ልብ በሉ። ሙሴም ኤልያስም ብዙ የተማሩ አይደሉም። ሙሴን ብትመለከቱ ንግግሩ ብዙም አንደበቱ ምንም አይል ኮልታፋ ነው። ኤልያስን ብትመለከቱት የገጠር ሰው ነው ብሎ የሚያስቀምጠው በተለይ ዮሐንስ አፈወርቅ። አንደበቱ ልክ እንደ ከተማ ጮሌ አይደለም። ሁለቱም ምድርን የናቁ ናቸው። ኤልያስም ሙሴ በምድር እንደሚባለው ሀብታም ያይደሉ የሆኑ አይደሉ። ሁለቱም ማለት ነው። ሙሴ ምንም ያልነበረው፣ ኤልያስም ልክ እንደዛ እንዳልነበረው ቁርባት ብቻ ነበረው ነው የሚያስቀምጠው። አምላካቸውን የወደዱ ያፈቀሩ ለእርሱ የተገዙ ብቻ ናቸው። እነሱ ለእርሱ ብቻ የተገዙ። እነርሱ ከማን ጋር ተገኙ? ከእግዚአብሔር ከክርስቶስ ጋር ተገኙ። ከክርስቶስ ጋር ለመገኘት ጌታ እርሱ እንዲያነጋግረን እርሱን ፈልገን እርሱን ሽተን መገኘት እንዳለብን ሲጠቁመን ነው። ምክንያቱም ሶስቱ እግዚአብሔር ክርስቶስን ማንን? እግዚአብሔር ወልድን ክርስቶስን ስለወደዱ ብለን ነበር በልዩ ሁኔታ ተመረጡ ምሳሌ የሆኑ ዘንድ አይደለም። እነዚህም ደግሞ ከነቢያትም እንደዛው ከአበውም ደግሞ ሁለቱንም ሲያመርጥ ጌታ አምላካቸውን የወደዱ በልዩ ሁኔታ ለእርሱ የተገዙ ናቸው። በዛ ተራራ የተገኙት ከክርስቶስ ጋር የተነጋገሩት እርሱን ስለወደዱ እርሱን ስላከበሩ፣ እኛም ከክርስቶስ ጋር እንድንነጋገር ልብ በሉ። የሞቱት ብቻ ናቸው ወደ ነፍሳቸው ከስጋቸው የተለያቸው እነሱ ብቻ ናቸው ከእግዚአብሔር ጋር ይነጋገራል እንዳንል ኤልያስን መጣ። አይ እንደዛ ብቻ አይደለም በምድር ያሉት ያነጋግራል ደግሞ ብለን በደንብ እንድንወስድ ኤልያስን እንዴት ነው ያመጣው? ከየት? ከበሬ ሕያዋን አይደለም እሱ እንደሚያነጋገር ሙታኑንም ሕያውንም በምድር ያሉትን ያልሞቱትን ማለት ነው። ሁለቱም እኛ ክርስቲያኖች እግዚአብሔር የሕያዋን አምላክ እንጂ የሙታን አምላክ ስለሌለን የሁለቱንም አመጡ ምስክርነት ሰጡ ማለት ሁለቱም። ሙሴ ይመጣል ስላለው ነብይ እርሱ የተናገረ ነው። ማን ሊያድን የሚመጣው እሱ ስለመሆኑ ስለመሰክር ሰሙ። ኤልያስም ልክ እንደዛው የተናገረለት እርሱ ስለመሆኑ ድጋሜ እንደዛው ሲመሰክር ተመለከቱ ማለት ነው። ሁለቱም ስለማን እየመሰከሩ ነው? ስለ ጌታ፣ ስለ አምላካቸው። በማን ፊት ለፊት ነው የተገለጡት? ልብ በሉ። በጴጥሮስ በያዕቆብ እና በዮሐንስ። በማን ፊት ለፊት ሆነው? በእነዚህ በሶስቱ እየተመለከቱ እያዩ ማለት ነው። ሙሴ ሕግን ይወክላል፣ ኤልያስ ደግሞ ነቢያትን ማለት ነው። ልብ በሉ። ምክንያቱም የጌታ አሁን ሞት ሲነጋገሩ ስለምታየው ማለት ነው። ቀደም ብሎ ጌታ እሱን ከነገራቸው በኋላ ነው አሁን እያሳያቸው ያለው። ከመሞቱ በፊት ከመሰቀሉ በፊት ራሱን ለሞት አሳልፎ ከመስጠቱ በፊት ይሄን እያሳያቸው ነው። ይመጣል፣ ሊያድነን እርሱ ይሰቀላል፣ በሶስተኛው ቀን ይነሳል የተባለው አምላክ እርሱ ስለመሆኑ ቀድሞ እየነገራቸው እያጸናቸው ነው ማለት ነው። ጴጥሮስም መልሶ ኢየሱስን መምህር ሆይ በዚህ መሆን ለእኛ መልካም ነውና አንድ ለአንተ አንድም ለሙሴ አንድም ለኤልያስ 3 ዳሶች እንስራለሁ ይላል። ጴጥሮስ ቅድምም ምዕራፍ
8 ላይ ስትመለከቱት እንደው ጌታ እንዲሞትበት አልፈለገም፣ እንዲሰቀል ማለት ነው። ጌታ ከኔ ዞር አንተ ሴጣን እስከሚለው አሁንም እንደዛው የፍቅር በሚመስል መንገድ ያስቀምጣል። በእርግጥ በተራራ እንዲቀመጥ መፈለጉ ከጌታ አብሮት እንዲኖር ከመፈለጉ አንጻር ለሙሴም ለኤልያስ ከነሱ ጋር አብሮ መቀመጥንና ምንም እንዳይጎዱበት ከመፈለግ አንጻር ነው። ነገር ግን እንስራ ብሎ ሲያስቀምጥ ለእነርሱ አይደለም፣ ለሶስቱና ለጌታ ብቻ ነው። አንድ ቅዱስ ጴጥሮስ ልብ በሉ ከፍቅሩ የተነሳ ለራሱ አላሰበም። በእርግጥ አንደኛ ቆሮንቶስ ላይ ምዕራፍ 13 ስትመለከቱ ቅዱስ ጳውሎስ ስለ ፍቅር የሚያብራራው የማይገባውን አያደርግም የራሱ አይፈልግም ብሎ ተናግሮ ነበር አይደል? ለራሱም አልፈለገም። ቅዱስ ጴጥሮስ አልፈለገም፣ ግን ጌታን ከሞት ለማዳን ልብ በሉ ታክቲክ ሲጠቀም ለየት ማለት ሁኔታ ማለት ነው። ጌታ ይህን ያውቃል፣ በደንብ በሉ ይህን ያውቃል። እንደ ኤልያስ አይነት ከሰማይ እሳትን የሚያዘን ሁለተኛ ነገሥት ላይ ትመለከቷላችሁ ምዕራፍ 1 ላይ እርሱ ካለ ማንም ሊመጣ ሊገል አይደለም ጌታ ላይ ጥቃት አደርሳለሁ ቢል ማንንም ሊመክት የሚችል ኤልያስ እንዳለ ካወቀ ምን ችግር አለው? ምግብ ነው አይደል የሚቸግረው? ምግብ እስከሆነ ሙሴ በደመና ልብ በሉ መና ሲወርድ ነበር። ጌታም ራሱ አወርዷል። ችግር የለውም። ማንም እንዳያቸው ሰዎች የማይጠጉት ደመና ደግሞ እንደሚጋርድ ያውቃል ሙሴ ዘጸአት ምዕራፍ 24 ላይ ልክ እንዳለው። በቃ ምን ችግር አለው ከዚህ በላይ? እንደዛ ብሎ ነው በነገራችን ላይ ያለው። እጅግ ስለፈሩ የሚለውን አያውቅም ነበር ብሎ ቅዱስ ማርቆስ ይነግረናል። እጅግ በጣም ስለፈሩ የሚለውን አያውቅም ነበር። ስለፈሩ የሚለውን አያውቅም ነበር ተሳስቶ ነው ከተባለ አይደለም፣ የሚናገረውን ያውቃል። ነገር ግን የሚለውን አያውቅም ብሎ የሚያስቀምጠው ከፍርሃት አንጻር ግርማውን አይተው የክርስቶስን ኃይል ተመልክተው ሙሴን ኤልያስ አይተው የሚናገረው እስከሚያጣ ድረስ የሚናገረውን አያውቅም ነበር። የፍርሃት ንግግር ነበር ሲናገር የነበረው። የፍርሃት ንግግር ማን አለ? ክርስቶስ፣ ሙሴ፣ ኤልያስ በአንድ ደረጃ ነው ግን ያስቀመጣቸው። ልብ በሉ እሱን ክርስቶስን መምህር ወይ ብሎ ዳስ እንገነባም ሲል ለሶስቱም እኩል አድርጎ አንድ እያለ ምን ስህተት ሰራ እንዳይሞበት ከመፈለጉም ባለፈ እርሱ በሞት ላይ ስልጣን ያለው እሱ ጌታ አምላክ መሆኑ ብቻ ሳይሆን የረሳው ልክ እንደ ሙሴ እንደ ኤልያስ ዳስ እንስራ ብሎ አስቀመጠ ማለት ነው። እኩል አደረገው ጌታን። ነቢያት ስለሱ የሰበኩለት፣ ነቢያት ስለሱ ያስተማሩት ስለመሆናቸውና እሱ አምላክ ስለመሆኑ እዚች ላይ ቅዱስ ጴጥሮስ ይዟል። ምክንያቱም ቅዱስ ጳውሎስ ይነግረናል። ዕብራውያን ምዕራፍ 1 ስትመለከቱ እኮ ነቢያት በሙሉ ስለ ክርስቶስ የተናገሩለት እሱ እግዚአብሔር ስለመሆኑ ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ነው የሚሉ ዓለማትን በፈጠረበት ልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ስለዚህ ይህ የእግዚአብሔር ልጅ ነው። ከነቢያት ከአበው ጋር እኩል የሚቆጠር አይደለም። እርሱ የሁሉም ፈጣሪ እንጂ እርሱ ተራ ነብይ አይደለም። ግን ቅዱስ ጴጥሮስ ምን አደረገ? ለሶስቱም እኩል ሰጠ ማለት ነው። ዳስ ልብ በሉ ይህ ስህተት ነው። እጅግም ስለፈሩ የሚለውን አያውቅም ነበረ ብሎ ለዛ ነው የሚያስቀምጠው። የሚለውን አያውቅም ነበረ። የጌታ ኢየሱስ ክርስቶስን ክብር ልክ እንደ ነቢያት እንደ አበው አድርጎ አስቀምጦ ስለነበረ ደመናም መጥቶ ጋረዳቸው። ከደመናውም የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ ብሎ ያስቀምጣል። የምወደው ልጄ ይህ ነው እርሱን ስሙት። ማንን? ጌታ ኢየሱስ ክርስቶስን። ቅዱስ ጴጥሮስ መስክሮ ነበር። ልብ ካላችሁ ስለ አምላኩ መስክሮ ነበረ። አንተ የሕያው እግዚአብሔር ልጅ ነህ ብሎ ተናግሮ ነበረ። አሁንም በተመሳሳይ መንገድ እንደዛው ይናገራል ማለት ነው። ደመናም መጥቶ ጋረዳቸው። ደመና የምን ምሳሌ ነው ከተባለ የመንፈስ ቅዱስ ነው። እንግዲህ ደመና የመንፈስ ቅዱስ ነው። የተሰወረውን የሚገልጥ
የማይመረመር እሱ ጥልቅ የሆነ መንፈስ ቅዱስ የመንፈስ ቅዱስ ጸጋ በእነሱ ላይ አደረ ማለት ነው። መጥቶ ከበባቸው በደመና አምሳል። አባ ጀሮም ይሄን ነው የሚለው በነገራችን ላይ ክላውዲት the grace of the holy spirit ብሎ ነው የሚያስቀምጠው። ይሄ ከበባቸው ማለት ነው። ከበባቸው ሙሴ፣ ኤልያስ፣ ጌታ ኢየሱስ ክርስቶስ ብሎ አንዳንድ ዳስ ያሰበው ምድራዊ ከሆነው ፀሐይ፣ ምድራዊ ከሆነው ነፋስ ከሱ እንዲከላከልላቸው ነው ቅዱስ ጴጥሮስ ቤት ያለው። መንፈስ ቅዱስ መጣ። ልብ በሉ። የመንፈስ ቅዱስ እሱ ከበባቸው በደመና አምሳል። ለሁሉም እኩል አስቀመጠ። እሱ ሁሉን የሚሸፍን እንደሆነ አስቀመጠ። ለእግዚአብሔር ግን ለክርስቶስ ፈታኝ አያስፈልገውም ወይም ተከላካይ አያስፈልገውም። ልብ በሉ። ለእነርሱ ምን አደረጋቸው? በመንፈስ ቅዱስ ከበባቸው ማለት ነው። ገለጠላቸው። ግን ምን አደረገ? የተሰወረውን የሚገልጥ ነውና ቃል በቃል እንዲህ አለ፣ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ ይላል። ከዛ ከየት? ከደመና። ሙሴ ሲነጋገር ከደመና ሆኖ ጌታ ያናገረው እሱ አምላክ ያናገረው አምላክ እርሱ ራሱ አሁንም መጥቶ የምወደው ልጄ ይህ ነው። በጥምቀት ሰዓት ልክ እንደዛው እንዳለው እናስታውሳለን። ጌታ በሚጠመቅ ሰዓት ይህ የምወደው ልጄ ብሏል። የምወደው ልጄ እሱን ስሙት። አሁንም ደግሞ ከስቅለቱ በፊት እንዳይረበሹ ምን እንዳይሉ የሚወደው ልጅ እሱ የእግዚአብሔር ልጅ ስለመሆኑ ድጋሚ አሁንም እግዚአብሔር ድጋሚ መሰከረ። በመቶ አለቃውም ልክ እንደተመሰከረ ማለት ነው። ጌታ ከተሰቀለ በኋላ ከጎኑ የቆመው የአይሁድ ወታደር በእውነት ይህ የእግዚአብሔር ልጅ ነበር ልክ እንደሚመሰክረው ሁሉ ቀድሞ ደግሞ ይሄ ይመሰክራል ማለት ነው። የእግዚአብሔር ድምፅ መሰከረ፣ ሰሙ። ድንገትም ዞረው ሲመለከቱ ከእነርሱ ጋር ከኢየሱስ ብቻ በቀር ማንም አላዩም። ማንንም አላዩ። ማንንም። ዋናው የእነሱን ጥርጥር። ምክንያቱም ቀደም ብላችሁ ምዕራፎች ስትመለከቱ በመንገድ ሁሉ ይከራከሩ ነበር ብሎ ነው የሚያስቀምጠኛ እንደምታችሁ። ሲሄዱ ጴጥሮስ ሲሆኑ ሌሎቹ በሙሉ እነ ማርቆስ ሲሆኑ እነ ዮሐንስ ሲሆኑ ይነጋገሩ ነበር። ስለዚህ አሁን በፊት ቀድሞ ገምቶ የነበሩት ጴጥሮስ ሙሴ እንዳልሆነ አዩ። ለምን? ሙሴን አይተው። ኤልያስ ይሉ ነበር። ኤልያስ እንዳልሆነ አዩ። ኤልያስን አይተው በግርማው አዩት። ማን? አምላክ እንደሆነ ተገለጠላቸው፣ ሰሙ ማለት ነው። ስለዚህ እሱ ማን እንደሆነ አወቁ። የእግዚአብሔር ልጅ። ደመና መጥቶ ጋረዳቸው። እግዚአብሔር አብ ስለ ልጁ መሰከረ ማለት ነው። ድንገትም ዞረው ሲመለከቱ ከእርሱ ጋር አላዩም፣ ኢየሱስን ብቻ በቀር አላዩት። ከተራራውም ሲወርዱ የሰው ልጅ ከሙታን እስኪነሳ ድረስ ያዩትን ለማንም እንዳይናገሩ አዘዛቸው ብሎ ጌታ ኢየሱስ ክርስቶስ ስላዘዛቸው ያስቀምጣል። ልብ ብላችሁ ከሆነ ቅዱስ ማርቆስ ደጋግሞ ነው የሚያስቀምጠው ጌታ የተናገረውን ክፍል። ራሱ ፈቅዶ ጊዜው ደርሶ ራሱን አሳልፎ እስከሚሰጥ ድረስ ማናቸውም ሰዎች እንዳይሰሙ ምን ያደርግ ነበር ጌታ? ዝም በሉ፣ ዝም በሉ፣ እንዳትናገሩ ደጋግሞ ብሎ ያስቀምጥ ነበር። አሁንም ልክ እንደዛው ለእነርሱ ብቻ ጌታን አምነው ወደው ፈቅደው ለተከተሉት በእሱ ላመኑት ምድራዊ ነገር ሳይሆን ሰማያዊውን ሽተው ከምድራዊ ከሆነው ከተራራው ስር ከፍ ብለው ከተራራው ጫፍ አብረው ተከትሎት ለሄዱት ለመሰከሩለት ብቻ እንጂ ለምድር ላሉት የእግዚአብሔርን ክብር ማየት እንዳልተፈቀደ ልክ እንዳሳየነው ነው። ደግሞ ክብሩንም እንደዛው አትንገሩ አለ ማለት ነው። ጊዜው ገና ነበርና ከተራራው ወረዱ ይላል። ጌታም እንዳይናገሩ አደረጋቸው። ስለ ክርስቶስ እንዲህ ሰምተው ቢሆን ብዙዎች ምን ባደረጉ ነበር? ጥቃት ባደረጉ ነበር። ገና ጊዜው ሳይደርስ ማለት ነው። ጌታ እንዲሰማ አልፈለገም። ቃሉንም ይዘው ከሙታን መነሳት ምንድን ነው እያሉ እርስ በርሳቸው ተጠያየቁ ይላል። ቃሉንም ይዘው ከሙታን መነሳት ምንድን ነው? ከሙታን መነሳት? ልብ በሉ። ከተራራው ሲወርዱ ነው የሚለው። የሰው ልጅ ከሙታን እስኪነሳ ድረስ ያዩት ለማንም እንዳይናገሩ ነው የሚለው። አላወቁም። አሁንም ልብ በሉ፣ አላወቁም። ከሙታን እስኪነሳ ምንድን ነው? ምክንያቱም ቀደም ሲል እስራኤላውያን
ጸሐፍትና ፈሪሳውያን ብዙም አያስተምሩም ነበር ስለ መሲሁ፣ ስለ ዳግም ምጽአቱ የፍርድ ጊዜው ነው እንጂ አሁን መሲሁ መጥቶ ተሰቅሎ እንደሚነሳ ድጋሜ ደግሞ ሄዶ ቤተክርስቲያንን ሰጥቶን ተመልሶ መጥቶ ለፍርድ እንደሚመጣ የሚለውን ክፍል መሀል ላይ ዘለውታል። የፍርዷን ብቻ ነበር የሚያስተምሩት። ስለዚህ ሐዋርያቱም አያውቁም ነበር ብለው የግብፅ ተርጉማን ያስቀምጡልናል። በነገራችን ላይ አያውቁም ነበር። ስለዚህ ምን አደረጉ? ጠየቁ ማለት ነው። ከሙታን መነሳት ምንድን ነው እያሉ እርስ በርሳቸው ተጠያየቁ። እርስ በርሳቸው ጌታ ከሙታን መነሳት ምንድን ነው? ልብ በሉ። የሰው ልጅ ከሙታን እስኪነሳ ድረስ ብሎ ያስቀመጠው ጌታ ሞትን ድል አድርጎ በመስቀል ተሰቅሎ እስከሚነሳ ድረስ ያኔ እስከሚያውጁ ቅዱስ ጴጥሮስም እንዳያውጅ ቅዱስ ዮሐንስም እንደዛው ያዕቆብ ሁሉም እንዲያውጁ የተነገራቸው መች ነው? ጌታ ሞትን ድል አድርጎ ከተነሳ በኋላ ያየነውን እያሉ የሚመሰክሩት ማለት ነው። አሁን ግን ጊዜው አይደለም። ቅድም ብልጭ አድርጎ አሳያቸው ያለውን ክብሩን ማለት ነው። እርሱ መች ነው ግን የሚገለጥ? በኋላ በትንሣኤ ዘጉባኤ እሱን ሊያዩ የተፈቀደላቸው ለእነዚህ ለሐዋርያቱ ለመሰከሩለት ብቻ ነው። ለእነዚህ ለሐዋርያቱ ብቻ። ስለዚህ ማንም አልተፈቀደለትም ማለት ነው። ጌታ እንደሚነግረን ማንም ልብ በሉ። አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 14 ላይ ቅዱስ ጳውሎስ እንዲህ ይላል። ላንብብላችሁ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 14 ላይ ክርስቶስ ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት ብሎ ቅዱስ ጳውሎስ ያስቀምጣል። ደግሞ ክርስቶስ አስነስቶታል ብለን በእግዚአብሔር ላይ መሰከርን እያለ ስለ ምስክርነታቸው ስለ ሐዋርያው ተልኳቸው ያስቀምጣሉ። ይህ ግን ሞትን ድል ያደረገ እርሱ በግርማው ተነሳ እያሉ እንዲሰብኩ ነው እንጂ ሞትን ድል ሳያደርግ ሳይሰቀል በፊት ስላለው ግርማ አሁን በደብረ ታቦር ስለታየው መስክረው ቢሆን ተናግረው ቢሆን ኖሮ የመጣበትን ዓላማ ልብ በሉ እንዳይፈጽም ደንቃራውን ነበር። እንዳይሰቀል እንዳይሞት ማለት ይህን ስለሚያጌታ አትናገሩ አለ ማለት ነው። እንዲህ ብለው እንዲሰብኩ እንዲቻሉ የሚያደርገው ጌታ በመች ነው? በመስቀሉ ስለሆነ ግልጽ ነው አይደለም? በመስቀሉ ይቀጥልና ቅዱስ ማርቆስ እንዲህ ይለናል። ቃሉን ይዘው ከሙታን መነሳት ምንድን ነው እያሉ እርስ በርሳቸው ተጠያየቁ ካለ በኋላ እርሱም ኤልያስ አስቀድሞ ሊመጣ እንዲገባው ጻፎች ስለምን ይላሉ ብለው ጠየቁት። ጻፎች ምን ይላሉ? ኤልያስ አስቀድሞ ሊመጣ እንዲገባ። ምክንያቱም ቀድሞ እርስ በራስ ይላችሁ አያውቁም ነበረ። ለዛም ነው ጻፎች ስለምን ይላሉ ብለው የሚጠይቁት። ጻፎች ያውቃሉ ግን አይናገሩም። ስለዚህ ስለምን ይላሉ ብለው ጌታን ጠየቁት። እርሱም መልሶ እንዲህ አላቸው፣ ኤልያስም አስቀድሞ ይመጣል፣ ሁሉንም ያቀናል፣ ስለ ሰው ልጅም እንዴት ተብሎ ተጽፏል ብሎ ብዙ መከራት እንዲቀበል እንዲናቅም። ነገር ግን እላችኋለሁ ኤልያስ ደግሞ መጥቷል፣ ስለ እርሱም ደግሞ ተጻፈ፣ የወደዱትም ሁሉ አደረጉበት ብሎ ጌታ ኢየሱስ ክርስቶስ ያስቀምጣል። የወደዱትን ሁሉ አደረጉበት። ይመጣል የተባለው ኤልያስ መጥቷል። ማን ነው እርሱ? ቅዱስ ዮሐንስ በኤልያስ መንፈስ ብሎ አይደል የሚያስቀምጠው? በኤልያስ መንፈስ ይለዋል። እንዴት እንደመጣ ማለት ነው። እርሱንም እንደገደሉት ልክ እንደዛው የማቴዎስ ወንጌል ምዕራፍ 17 ላይ ያስቀምጠዋል። ቁጥር 13 ላይ በኤልያስ መንፈስ የመጣ ማን ነው? እርሱ ቅዱስ ዮሐንስ። ቅዱስ ዮሐንስ ብዙ የሚያመሳስላቸው ነገሮች አሉ። ብዙ ማና ማን? ቅዱስ ዮሐንስና ኤልያስ በእርሱ መንፈስ መጣ መባሉ እንዳለ ሆኖ ማለት ነው። አንድ ባንድ ሁሉንም ማየት ይቻላል። ሁሉንም ሁለቱም ምንድን ናቸው? መናኛ አይደለም? ሁለቱም ደናግላን ናቸው። ሁለቱ ምድርን የናቁ ጌታቸውን አምላካቸውን የተከተሉ ስለ እርሱ የሰበኩ አንድ ናቸው። አንዱ ስለ ጌታ መምጣት ስለ የትኛው? ከስቅለቱ በፊት ስላለው። ሁለተኛው ደግሞ ስለምን? ጌታ ዳግም በምጽአት ድጋሚ የሚመጣበት ሰዓት ስላለው ስለ እሱ መጥቶ የሚጋደል በአይሁዳውያን ዘንድ የሚሰብክ። ዮሐንስ ጌታ
ከመሰቀሉ በፊት ቀድሞ መንገድን የሚያዘጋጅ። ኤልያስስ ዳግም ምጽአት ጌታ ከመምጣቱ በፊት ቅዱሳን መጥተው ከሰይጣን ኃይሎች በሙሉ በሚዋጉ ሰዓት የሚሰብክ የሚያስተምር ከሄኖክ ጋር አብሮ ቀድሞ ለጌታ ቀድሞ ምን የሚያዘጋጅ መንገድ የሚያዘጋጅ ለምን ለፍርዱ ማለት ነው። በብዙ የሚያመሳስላቸው በብዙ ነገር አለ ሁለቱም ማለት ነው። ስለዚህ ኤልያስም አስቀድሞ ይመጣል ሁሉም ያቀናል ስለ ሰው ልጅም እንዴት ተብሎ ተጽፏል ብዙ መከራ እንዲቀበል እንዲናቅም ብሎ ነው የሚያስቀምጠው። ብዙ መከራ እንዲቀበል እንዲናቅ። ይህ ስለ የትኛው ነው? ስለ መስቀሉ። አይሁዳውያን እንደሚንቁት ይመጣል የተባለውን መሲህ ንቀው መከራ እንደሚያበዙበት እንደሚሰቅሉት። ይህ ማን ነው ከተባለ ይሄኛው ኤልያስ አይደለም። በኤልያስ መንፈስ የመጣው ዮሐንስ ነው። ልብ በሉ። ነገር ግን ላችኋለሁ ኤልያስ ደግሞ መጥቷል ነው የሚል። መጥቷል፣ ስለ እርሱም እንደተጻፈ የወደዱትን ሁሉ አደረጉበት ነው የሚል። አደረጉበት። ትንቢተ ኢሳይያስ ምዕራፍ 53 ላይ በደንብ ተነግሮናል። ኢሳይያስ ነግሮናል። መዝሙር 22 ላይም በደጋግሞ ማለት ነው አይሁዳውያን የመጣውን መሲህ ሳይቀበሉት በሱ ላይ መከራ እንደሚያጸኑት እንደሚሰቅሉት ተነግሯል። ይህ ይፈጸም ዘንድ ሆነ ማለት ነው። ነገር ግን ላችኋለሁ ብሎ የሚያስቀምጥ መጽሐፍትን እንዲመረምሩ ለሐዋርያት እየገለጠላቸው ማለት ነው። ይነሳል። ስለመነሳቱም ደጋግሞ እየነገራቸው ነው። የሚመጣ እርሱ ማን ነው? ክርስቶስ። ስለሱ የመሰከረ ማን ነው? ዮሐንስ። በግብሩ ምን ስለሆነ? አንድ ስለሆነ ማለት ነው። በኤልያስ መንፈስ ነው የተባለ እንጂ ኤልያስ ራሱ ስላልሆነ። ኤልያስ ቀድሞ መጥቷል፣ ሰብኳል። ከዛ በኋላስ ዮሐንስ። ከዮሐንስ በኋላስ መልሶ ኤልያስ ድጋሜ ይመለሳል። የአይሁዳውያንን ድጋሜ ለንስሐ ይጠራል። ጌታ እንዲቀበሉ ይጠራል። ከዛም ጌታ ይመጣል ማለት ነው። ጌታ ይመጣል። ወደ ደቀ መዛሙርቱም በመጣ ጊዜ ብዙ ሕዝብ ሲከቧቸው ጻፎች ከእርሱ ጋር ሲከራከሩ አየ ብሎ ይቀጥላል። ዲያቆን እሺ፣ ቃለ ሕይወት ያሰማልን። ችግር የለም። ጥሩ ነበረ። እግዚአብሔር አምላክ ያክብርልን። ቃለ ሕይወት ያሰማልን በሉት። ወደ ትምህርቴ ከመሄዴ በፊት ዲያቆን ክርስቶፎሮስም አብሮን አለ። መምሬ ሰላም ብለናል። ዲያቆን ሰላም ይበሉንና ወደ ትምህርታችን እንሄዳለን። ምናልባት የኔትወርክ ችግር ሊገጥማቸው ይችላል። እሺ፣ ወደ በኋላ ላይ ሰላምታ ያቀርቡልናል። ወደ ትምህርታችን እንሄዳለን። በላዲ እግዚአብሔር አምላክ ያቀርብ። እናንተ ይሁን። ይቅርታ በጣም ዲያቆን። ችግር የለም ዲያቆን። ይሄ እንዴት ነው? ሄሎ፣ እንዴት ናችሁ? ዛሬ ተሳክቶልኛል። አረፈርኩ እንጂ ቀጥሉ ዲያቆን። እሺ፣ ስላየኑት አብረውን ስላሉ እጅግ ደስ ብሎናል። እንወዶታለን ዲያቆንዬ። እሺ፣ ቀጥታ ወደ ትምህርታችን እንሄዳለን። ያው ብዙ ዛሬ የኔ ክፍል አንድን ታሪክ ነው የምናየው፣ ግን ያው ብዙ ሰዓት አንቆይም። ያው አገልግሎትም ስላለ ነገም ሆሳና ስለሆነ በተቻለ መጠን ከቁጥር 14 እስከ 29 ያለውን ክፍል እንመለከታለን። ንባቡን እናየውና ከዛ ወደ ትምህርቱ እንሄዳለን። የማርቆስ ወንጌል ምዕራፍ 9 ቁጥር 14 ወደ ደቀ መዛሙርቱም በመጣ ጊዜ ብዙ ሕዝብ ሲከቧቸው ጻፎችም ከነርሱ ጋር ሲከራከሩ አየ። ወዲያውም ከሕዝቡ ሁሉ ባዩት ጊዜ ደነገጡ፣ ወደ እርሱም ሮጠው እጅ ነሱት። ጻፎችም ስለምን ከነርሱ ጋር ትከራከራላችሁ ብሎ ጠየቃቸው። ከሕዝቡ አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበትን ልጄን ወደ አንተ አምጥቻለሁ። በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ይደፍቃል፣ ጥርሱንም ያፏጫል፣ ይደርቃልም። እንዲያወጡለትም ለደቀ መዛሙርቱ ነገርኋቸው፣ አልቻሉምም።
አለው። እርሱም መልሶ የማታምን ትውልድ ሆይ እስከመቼ ከእናንተ ጋር እኖራለሁ? እስከመቼ ስታገሳችኋለሁ? ወደ እኔ አምጡት አላቸው። ወደ እርሱም አመጡት። እርሱንም ባየ ጊዜ ያ መንፈስ ወዲያው አንፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ። አባቱንም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው። እርሱም ከሕፃንነቱ ጀምሮ ነው፣ ብዙ ጊዜም ሊያጠፋው ወደ እሳትም ወደ ውሃም ጣለው። ቢቻልህ ግን እዘንልን እርዳን አለው። ኢየሱስም ቢቻልህ ትላለህ፣ ለሚያምን ሁሉ ይቻላል አለው። ወዲያውም የብላቴናው አባት ጮሆ አምናለሁ፣ አለማመኔን እርዳው አለ። ኢየሱስም ሕዝቡ እንደገና ሲራወጥ አይቶ እርኩሱን መንፈስ ገሰጸና አንተ ዲዳ ደንቆሮም መንፈስ እኔ ያዛሃለሁ፣ ከእርሱ ውጣ፣ እንግዲህም አትግባበት አለው። ጮሆም እጅግ አንፈራግጦ ወጣ። ብዙዎችም ሞተ እስኪሉ ድረስ እንደ ሙት ሆነ። ኢየሱስ ግን እጁን ይዞ አስነሳው፣ ቆመ። ወደ ቤትም ከገባ በኋላ ደቀ መዛሙርቱ እኛ ልናወጣ ያልቻልነው ስለምንድን ነው ብለው ብቻውን ጠየቁት። ይህ ወገን በጸሎት በጾም ካልሆነ በምንም ሊወጣ አይችልም አላቸው የሚለውን ክፍል ነው የምናየው። በማቴዎስ ወንጌል ምዕራፍ 17 ላይ ይሄንኑ ታሪክ ከቁጥር 14 እስከ 21 ተመዝግቦልን እናነባለን። ማቴዎስ ወንጌል ምዕራፍ 17 ከቁጥር 14 እስከ 21 ላይ ደግሞ እንዲህ የሚል ንባብ አለው። ወደ ሕዝቡም ሲደርስ አንድ ሰው ወደ እርሱ ቀረበና ተንበርክኮ ጌታ ሆይ ልጄን ማርልኝ፣ በጨረቃ እየተነሳበት ክፉኛ ይሰቃያልና ብዙ ጊዜ በእሳት ብዙ ጊዜም በውሃ ይወድቃልና ወደ ደቀ መዛሙርቱም አመጣሁት፣ ሊፈውሱትም አቃታቸው አለው። ኢየሱስም መልሶ የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደዚህ ወደ እኔ አምጡት አለ። ኢየሱስም ገሰጸው፣ ጋኔኑም ከእርሱ ወጣ። ብላቴናውም ከዚያች ሰዓት ጀምሮ ተፈወሰ። ከዚህ በኋላ ደቀ መዛሙርቱ ብቻቸውን ወደ ኢየሱስ ቀረቡና እኛ ልናወጣ ያልቻልነው ስለምን ነው አሉት። ኢየሱስም ስለእምነታቸው ማነስ ነው፣ እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚያ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁም ነገር የለም። ይህ አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው ይላል። እንግዲህ ማቴዎስ ወንጌል ምዕራፍ 17 ላይ ከቁጥር 14 እስከ 21 እንመለከታለን። ማርቆስ ላይ ደግሞ ይሄንኑ ታሪክ ከምዕራፍ 9 ከቁጥር 14 ጀምሮ ተመዝግቦልን እናነባለን። ኦኬ አሁን ላይ ትምህርቱን የተለየ ማርቆስ ወንጌልን እየገፋን ስንሄድ ማቴዎስ፣ ማርቆስ እና ሉቃስ ለምንድን ነው አንድ ላይ የሚነበቡ ወንጌላት ተብለው የሚጠሩት ወይም ሲናፕቲክ ጋስፐል ብለን እንጠራቸው? ምክንያቱን እየተረዳችሁ በስፋት እያወቃችሁ እንደሆነ አምናለሁ፣ ተስፋ አደርጋለሁ። እንግዲህ በማርቆስ ወንጌል ምዕራፍ 9 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተራራው ከወረደ በኋላ ነው ይሄንን ታሪክ የምናገኘው። ከተራራው ከወረደ በኋላ ጴጥሮስ፣ ያዕቆብ፣ ዮሐንስን መጀመሪያ ይዞ ወደ ተራራ ላይ ክብሩንም ገልጦ እንዳሳያቸው አይተናል። ከዛ ሲወርድ ደቀ መዛሙርቱ ይዟቸው የሄደው ማንን ነው? ጴጥሮስን ነው፣ ያዕቆብንና ዮሐንስን። አሁን ሲወርዱ ይዟቸው ወደ ተራራ ይዟቸው ወደ ተራራ ያልወጣቸው ደቀ መዛሙርት ከህዝቡ ጋር ሲነጋገሩ አገኛቸው፣ ተመለከታቸው። ወደ ደቀ መዛሙርቱም ሲል ወደ ሐዋርያቱ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያት ወደ እነርሱ ሲመጣ ወደ ደቀ መዛሙርቱን በመጣ ጊዜ ብዙ ህዝብ ሲከቧቸው፣ ጻፎችም ከነርሱ ጋር ሲከራከሩ አየ ብሎ ነው የሚጀምረው ማርቆስ። ኦኬ ጻፎች የተባሉ እንግዲህ ስለ ጻፎች የኢትዮጵያን ሊቃውንት በዚህ በመጽሐፍ ቅዱስ መዝገበ ቃላት ላይ ስራቸው 3 ነው ብሎ ያስቀምጣሉ። አንደኛ ስራቸው የሙሴ ህግ መተርጎም ነው። ህግ ተርጓሚዎች ናቸው። ሁለተኛው ስራቸው ህግ መተርጎም ብቻ አይደለም፣ ህግ ማስተማርም ነው። አሁን የጻፎች ሲባል ህግ ተርጓሚ ብቻ አድርገው የሚወስዱ ሰዎች አሉ። ህግንም ደግሞ ይተረጉማሉ፣ ህግን ያስተምራሉ። ሶስተኛ ደግሞ ዳኛም ሆነው ያገለግላሉ። የሙሴን ህግ በመተርጎም ያገለግላሉ፣ ለሰዎች ህግን ማስተማር፣ ከዛ ደግሞ ዳኛ ሆነው ያገለግላሉ። እና እነዚህ ሶስቱ በዋናነት የሚገለጹ ግብራቸው ናቸው። እና ጻፎች ከደቀ መዛሙርቱ ጋር ሲከራከሩ ጌታችን መድኃኒታችን ኢየሱስ ክርስቶስ ተመለከተ፣ አየ። ቁጥር 15 ላይ ወዲያውም ህዝቡ ሁሉ ባዩት ጊዜ ደነገጡ፣ ወደ እርሱም ሮጠው እጅ ነሱት፣ ሰላም አሉት፣ ተቀበሉት ነው። አሁን ስለምንድን ነው የሚከራከሩት? ስለምንድን ነው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ጻፎች ሲከራከሩ የነበረው የሚለውን ክፍል
እዛው ቁጥር 16 ላይ ጻፎችም ስለምን ከነርሱ ጋር ትከራከራላችሁ ብሎ ጠየቃቸው። ማንን? ጻፎችን። ከማን ጋር ትከራከራላችሁ? ከደቀ መዛሙርቱ ጋር። ስለምንድን ነው የምትከራከሩት ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በጠየቃቸው ጊዜ እንዲህ ብለው መለሱለት። ከህዝቡም አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበት ልጄን ወደ አንተ አምጥቻለሁ። በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ይደፍቃል፣ ጥርሱንም ያፏጫል፣ ይደርቃልም። እንዲያወጡለትም ለደቀ መዛሙርቱ ነገርኋቸው፣ አልቻሉምም አለው ብሎ ያስቀምጣል። እንግዲህ የልጅ በክፉ መንፈስ የተያዘው ልጅ አባት ለምንድነው ጌታችን መድኃኒታችን ኢየሱስ ክርስቶስ ጻፍት ፈሪሳውያንን ለምንድነው የምትከራከሩት ብሎ በጠየቀበት ክፍል ላይ የክርክራቸውን የሚነጋገሩበትን ርዕስ ምክንያት ሲነግረው ከህዝቡም አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበት ልጄን ወደ አንተ አምጥቻለሁ። በያዘውም ስፍራ ሁሉ ይጥለው፣ አረፋም ይደፍቃው፣ ጥርሱንም ያፏጫል፣ ይደርቃል። እንዲያወጡለትም ለደቀ መዛሙርቱ ነገርኋቸው፣ አልቻሉምም አለው ይላል። አሁን ይሄ ነው የምክንያታቸው፣ የንግግራቸው ምክንያት ይሄ ነው። ደቀ መዛሙርቱ በክፉ መንፈስ የተያዘውን ሰው ከዚህ ክፉ መንፈስ ሊያላቅቁት አልቻሉም። ስለዚህ ይሄ ነው የነበረው ንግግራቸው የነበረው ይሄ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ይሄን ሲሰማ በእርሱም መልሶ የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደ እኔ አምጡት አላቸው ይላል። ኦኬ አሁን ሁለት ነጥብ እዚህ ላይ እናያለን። አንደኛ በዚህ ልጅ ላይ ያለው ክፉ መንፈስ ሊወጣ ያልቻለበት ምክንያት፣ ደቀ መዛሙርቱ ሊያወጡት ያልቻሉበት ምክንያት እምነት ስለጎደላቸው ነው። ኦኬ እዚህ ክፍል ላይ እነሱ ብቻ ደግሞ አይደሉም፣ አባቱም የዚህ ልጅ አባትም እምነት ጎድሎታል። የእምነት ጉድለት ይታይበታል። አባትየውም ደቀ መዛሙርቱ ለዚህ ነው ሊያወጡት ያልቻሉ። ይሄንን በማቴዎስ ወንጌል ምዕራፍ 17 ላይ ከቁጥር 14 እስከ 21 ያለው ንባብ ላይ እናገኘዋለን። ወደ ህዝቡም ሲደርስ አንድ ሰው ወደ እርሱ ቀረበና ተንበርክኮ ጌታ ሆይ ልጄን ማርልኝ፣ በጨረቃ የተነሳ ክፉኛ ይሰቃያልና ብዙ ጊዜም በእሳት ብዙ ጊዜም በውሃ ይወድቃልና ወደ ደቀ መዛሙርቱ አመጣሁት ሊፈውሱትም ይፋታሩን እሺ ሚት ያደርጋችሁ ግቡ ፕሊዝ። ወደ ደቀ መዛሙርቱም አመጣሁት ሊፈውሱትም አቃታቸው አለው። ኢየሱስም መልሶ የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼስ እታገሳቸዋለሁ? ወደ እኔ አምጡት አለ። ኢየሱስም ገሰጸ፣ ጋኔኑም ከእርሱ ወጣ፣ ብላቴናውም ከዚያች ሰዓት ጀምሮ ተፈወሰ። ከዚህ በኋላ ደቀ መዛሙርቱ ብቻቸውን ወደ ኢየሱስ ቀረቡና እኛ ልናወጣው ያልቻለው ስለምን ነው አሉት ብሎ ይጠይቃል። እንግዲህ ደቀ መዛሙርቱ ሐዋርያቱ መተው ጌታችን መድኃኒታችን ኢየሱስ ክርስቶስን ስለምን ልናወጣው አልቻለም? ከክፉ መንፈሱ ይፈወስ ዘንድ ስለምን ይህን ልናደርግ አልቻለም ብለው ሲጠይቁት ኢየሱስም ይላል ቁጥር 20 ላይ ስለ እምነታችሁ ማነስ ነው። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚያ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁም ነገር የለም ይላል። በተራራ የመሰለው ዲያብሎስን ነው። በተራራ የመሰለው ክፉ መንፈስን ነው። እምነት የሰናፍጭ ቅንጣት እምነት ቢኖራችሁ ይሄ ሰው እዚህ ሰው ላይ ያለው ክፉ መንፈስን ማውጣት ትችሉ ነበረ። ይህ አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው ይላል። ስለዚህ የደቀ መዛሙርቱ የእምነት ጉድለት በዚህ ልጅ ላይ ያለውን ክፉ መንፈስ እንዳያወጡ ተግዳሮት ሆኗቸው ነበረ። ኦኬ ተግዳሮት ሆኗቸው ነበረ እና ሲገስጻቸው እናያለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ስለ እምነት ጉድለት ሲገስጻቸው እናያለን። ቄስ ቴዎድሮስ ማላቲ በፓትሪስቲክ ኮሜንታሪያቸው ላይ ግብጻዊ መተርጉማን let us put all our works before Jesus our Lord, for even if he rebukes us for any weakness on our part, yet he would consummate every defect in us ይላል። ምን ማለት ነው? ስራችንን ሁሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት ኦኬ በእግዚአብሔር ፊት እናስቀምጥ። he rebukes us for any weakness ይላል። ስለ ድክመታችን ሊያበረታን ሊያጠነክረን እርሱ ይገስጸናል።
ድክመታችንን ሁሉ ነገራችንን በእግዚአብሔር ፊት እናስቀምጥ፣ እርሱ ይገስጸናል። የሚገስጸን ግን on our path yet he would consummate every defect in us። የሚገስጸው እግዚአብሔር ጌታችን መራሽ ኢየሱስ ክርስቶስ ሐዋርያትን የገሰጸው ደቀ መዛሙርቱን የገሰጸው እኔና እናንተንም የሚገስጽ ምክንያቱ እኛ ይሄ ዲፌክት ማለት ኢምፐርፌክት የሆነው ድክመታችንን ማለት ነው። ጎዶሎነታችንን ሊሞላ ያልተስተካከለው ማንነታችንን ሊያስተካክለን ነው እግዚአብሔር አምላክ የሚገስጸን እያሉ ይናገራሉና ገስጻቸው። ምክንያቱም የእምነት ጉድለት ታይቶባቸዋልና። ኦርቶዶክሳውያን ክርስቲያኖች እግዚአብሔርን ማስደሰት ሰው ከእምነት ተለይቶ በእግዚአብሔር ላይ ካለ እምነት ተለይቶ እግዚአብሔርን ማስደሰት አይቻልም። ያለ እምነት ይላል ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ዕብራውያን ምዕራፍ 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ማስደሰት አይቻልም ይላል። አባቶቻችን የእምነት አባቶቻችን እግዚአብሔርን ያስደሰቱት በእምነታቸው ነው። በእግዚአብሔር ላይ ባለ እምነት ደግሞ በማርቆስ ወንጌል ምዕራፍ 11 ላይ አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን እውነት ተናግሯል። ከቁጥር 22 ጀምራችሁ ስትመለከቱ ኢየሱስም መልሶ እንዲህ አላቸው ይላል፣ በእግዚአብሔር እመኑ፣ እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል ብሎ አስተምሯል ጌታችን መድኃኒታችን ኢየሱስ ክርስቶስ። ታስታውሳላችሁ የማርቆስ ወንጌል ምዕራፍ 11 ላይ ይሄንን የምታገኙት የማርቆስ ወንጌል ምዕራፍ 11 ከቁጥር 22 ጀምሮ ነው። ስለዚህ አስቀድሞ ጴጥሮስ የጠየቀው ጥያቄ ነበር። ቁጥር 21 ላይ ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገምሃት በለስ እኮ ደርቃለች አለው። ከዛ ጌታችን ምን አለው? ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ፣ እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቅሎ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል። ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖር ይቅር በሉ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እምነት አስተምሯል። በእግዚአብሔር ላይ በሙሉ እምነት። አሁን አንዳንድ ሰው ትልቅ ችግር የሆነው በተለይ በዚህ ዘመን ጸሎቱን ይጸልያል፣ ቤተክርስቲያን ይሄዳል፣ አገልግሎት ይሳተፋል፣ እምነት ላይ ግን በጥርጣሬ የሚመላለስ ሰው አለ። ለጸሎት እንኳን በእግዚአብሔር ፊት ስንቆ ያድርግልኝ ይሆንን ይፈጸምልኝ ይሆንን እያለ ነው ሰው ጸሎት እንኳን የሚያቀርቡ። እግዚአብሔር አምላክ ለዚህ ነው ቅዱስ ጳውሎስ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። በእምነት ሆነን የምናቀርበውን ጸሎት ይወዳል እግዚአብሔር አምላክ ያለ መጠራጠር። ግን በደቀ መዛሙርቱ ላይ በተሰበሰቡት ሰዎች ላይ የእምነት ጉድለት ስለታየ ክፉ መንፈስ በዚህ ልጅ ላይ ያለው ክፉ መንፈስ ሊያወጡት አልቻሉም። ይሄ የእምነት ጉድለታቸው እንደሆነ አንስቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲገስጻቸው እናያለን። ማቴዎስና ማርቆስን ሁለቱን ይዘን ነው እየተማርን ያለነው። ስለዚህ ግዴታ ማቴዎስንም እዚህ ክፍል ላይ ማንሳት ይኖርብናል። የማቴዎስ ወንጌል ላይ በጨረቃ እየተነሳ ክፉኛ ያሰቃየዋልና ይላል የማቴዎስ ወንጌል ምዕራፍ 17 ቁጥር 14 ላይ እና ኢትዮጵያውያን ሊቃውንት አንድን የእስክንድርያ ሊቅ ያነሱና ምን ብለው ያስቀምጣሉ? በጨረቃ እየተነሳ ክፉኛ ያሰቃየዋል የሚለውን ሐሳብ የልጁ አባት የተናገረው ቃል ነው። ይሄ ማቴዎስ ወንጌል ምዕራፍ 17 ቁጥር 14 ላይ ነውና ክፉ መናፍስት የጨረቃን መለወጥ ምክንያት አድርገው ይላሉ ሰዎች ጨረቃን ለስቃያቸው ምክንያት እንደሆነች እንዲያስቡ በማድረግ ያታልላሉ። ኦኬ በዚህም የእግዚአብሔር ፍጥረት ክፉ እንደሆነ አድርገው ያቀርቡለታል። ሌሎች ክፉ መናፍስት የከዋክብትን መውጫ ጊዜ ጠብቀው ሰውን እንደሚያሰቃዩ ከዚያም ሰው ይህ ኮከብ ክፉ ያኛው ደግሞ በጎ ነው በማለት በእግዚአብሔር ክፉ ሆኖ የተፈጠረ እንዳለ እንዲያስብ ያደርጉታል ብለው የአጋንንትን ክፋት ይገልጣሉ። አስተውላችኋል? እስቲ ቅድም መግቢያችን ላይ አንስቼ ማቴዎስ 17ን ንባቡን አንብበን ነው የጀመርነው የማርቆስ እና ማቴዎስ 17 ቁጥር 14 ላይ የማቴዎስ ወንጌል
ምዕራፍ 17 ቁጥር 14 ላይ የዚህ ልጅ በክፉ መንፈስ የሚሰቃየው ልጅ አባት ምንድነው ያለው? ያ አባቱ ምንድነው ያለው? ወደ ህዝቡም ሲደርስ አንድ ሰው ወደ እርሱ ቀረበና ተንበርክኮ ጌታ ሆይ ጌታችን መራችን ኢየሱስ ክርስቶስ ነው ጌታ ሆይ ልጄን ማርልኝ በጨረቃ የተነሳበት ክፉኛ ይሰቃያልና በማለት በጨረቃ ምክንያት እንደሚሰቃይ አድርጎ ነው የተናገረው። አያችሁ። ስለዚህ ለዚህ ነው ቀደምም እንዳነበብነው አንዳንድ ሊቃውንት በጨረቃ ምክንያት ያደርጋሉ። እግዚአብሔር አምላክ የፈጠረው ፍጥረት መጥፎ ነው ክፉ ነው ብሎ እንዲያስቡ ሰውን ሲያታልሉ ጨረቃ ሲገባ ጨረቃ ሲወጣ ጨረቃ ሲመጣ ነው በክፉ ልጅ የሚሰቃየው ወደ እሳት ወደ ባህር ይጥላዋል በማለት እግዚአብሔር አምላክ የፈጠረውን ኦኬ ፍጥረት በክፉ አድርጎ ሰው እንዲመለከት ያደርጋል። እግዚአብሔር አምላክ ፍጥረትን ፈጥሮ ከጨረሰ በኋላ ምንድነው መልካም እንደሆነ አየኑ የሚለው ኦኬ መልካም እንደሆነ አየ። እግዚአብሔር አምላክ የፈጠረው ነገር ክፉ አይደለም። እግዚአብሔር ክፉን አልፈጠረም። ይሄንን ልናቅና ልንረዳ ያስፈልጋል። ፍጥረት ሁሉ እግዚአብሔር የፈጠረው ፍጥረት ሁሉ መልካም እንደሆነ አየ ተብሎ ነው የተቀመጠው። ግን ክፉም ሰዎች እግዚአብሔር የፈጠረው ክፉ ነው እግዚአብሔር የፈጠረው ጨረቃ እግዚአብሔር የፈጠረው ኮከብ እግዚአብሔር የፈጠረው ፀሐይ ክፉ ነው ብለው እንዲመለከት ጨረቃ ሲወጣ ይጥለዋል። ይሄንን የሚያደርገው ለምንድነው? የእግዚአብሔርን ፍጥረት በጎና ክፉ ብሎ ለመለየት ነው። በእግዚአብሔር የተፈጠረው ክፉ ነው። እግዚአብሔር ክፉ ፈጠረ። እግዚአብሔር ክፉ ሆኖ የተፈጠረ እንዳለ እንዲያስብ ለማድረግ አጋንንት በዚህ መልኩ ልጁን ያሰቃዩታል። ሌላው ከዚህ ክፍል ላይ የምናየው አንደኛ አባቱ ይላሉ ኢትዮጵያ ሊቃውንት አባቱ ትህትና አለው። ምንድነው የጎደለው? እምነት ነው የጎደለው። እምነት ግን ጎድሎታል። ለዛ ነው የልጁ አባት ቀርቦ ምንድነው ተንበርክኮ ምንድነው የልጁ ስለ ልጁ ተማጽኖ ሲያቀርብ እናያለን። እና መንበርከኩ ምንን ያሳያል ይላሉ? ትህትና እንዳለው ነው። ኦኬ ግን እምነት ጎድሏቸው ነበረ። ኦኬ እምነት የጎደለው ሰው ነበረ። ይሄንንም ተመልክቶ ጌታችን መራችን ኢየሱስ ክርስቶስ የልጁ ፈውስ የዘገየበት ምክንያት በእምነት መጉደል እንደሆነ ሲገልጽላቸው እናያለን። ጌታችን መራችን ኢየሱስ ክርስቶስ ደቀ መዛሙርቱን ከገሰጸ በኋላ በክፉ የተያዘው ልጅ ወደ እርሱ እንዲመጣ አዘዘ። ኦኬ እዚህ ክፍል ላይ አንዴ መለስ ብለን ብናነበው ደስ ይለኛል። የማርቆስ 9 ላይ ምን ይላል? የማርቆስ ወንጌል ምዕራፍ 9 ቁጥር 15 እሺ ከቁጥር 17 ጀምሮ ላምቦ ከህዝቡም አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበትን ልጅን ወደ አንተ አምጥቻለሁ። በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ይደፍቃል፣ ጥርሱንም ያፏጫል፣ ይደርቃልም። እንዲያወጡለትም ለደቀ መዛሙርት ነገርኳቸው አልቻሉም አለው። እርሱም መልሶ የማታምን ትውልድ ሆይ እስከመቼ ከእናንተ ጋር እኖራለሁ? እስከመቼ ስታገሳለሁ? ወደኔ አምጡት አላቸው። ወደ እርሱም አመጡት። እርሱንም ባየ ጊዜ ያ መንፈስ ወዲያው አንፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ። ኦኬ ይሄ ብላቴና ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ እርሱንም ባየ ጊዜ ያ መንፈስ በዚህ ሰው ላይ ያለው መንፈስ ወዲያው አንፈራገጠ፣ ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ። ይሄንን ሲመለከት አባቱም ይላል ቁጥር 21 ላይ አባቱንም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የጠየቀው። እርሱም ከህፃንነት ጀምሮ ነው አለ ይላል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሳያቅ አይደለም ይሄንንም የጠየቀው። ኦኬ እስከ መቼ ነው ስንት ጊዜ ሆነው ከስንት ጊዜ ጀምሮ ብሎ ጠይቆታል። ሳያቅ ሆኖ አይደለም፣ ከእርሱ የተሰወረ አልነበረም። ግን የሰይጣንን ክፋት ሊያስተምረን ስለወደደ ይሄን ጥያቄ ጠየቀ ይላሉ ኢትዮጵያ ሊቃውንት እንጂ ጌታችን መድኃኒታችን ኢየሱስ ክርስቶስ ከልጅነቱ ጀምሮ በዚህ ክፉ መንፈስ እንደተያዘ ያውቃል። እሱ ልብና ኩላሊትን የሚመረምር አምላክ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ነው። ከእርሱ የተደበቀ ምንም ነገር የለም። ባመጡት ጊዜ ግን ይሄንን የጠየቀበት ምክንያት የሰይጣን ክፋትን የሰይጣን ለሰው ልጅ ያለውን ክፋት ጥላቻ ሊገልጽ ስለወደደ ጌታችን መድኃኒታችን ኢየሱስ ክርስቶስ
ይሄንን ሊያስተምር ፈልጎ ከያዘው ስንት ዓመት ጀምሮ ነው ብሎ ጠየቀው። ሌላው እዚህ ክፍል ላይ ለምንድነው ያዘገየው? የዚህ ሰው ይሄንን ሰው ሲፈራገጥ ሲያየው እንደዛ አረፋ ሲደፍቅ እያየው ለምን ዝም አለ የሚለውን አንስተን እንመለከታለን። እና ይሄንን ይጠይቁና አባቶች ይመልሳሉ። ይሄንን ለምንድነው መጥቶ ሲፈራገጥ አይቶ ወዲያው አይደለም የፈወሰው? ኦኬ ይሰቃይ ዘንድ ጥቂት ይሰቃይ ዘንድ የፈቀደው ለምንድነው ብሎ ያነሳሉ። ምናው ኢትዮጵያውያንም ግብፃውያን መተርጉማንም ይሄንን ሐሳብ የሚያስቀምጡት ነጥቦች አሉ። ሁለቱንም ነጥቦች እናያለን። አንደኛ ጥቂት ይሰቃይ ዘንድ የፈቀደበት የአባቱን ሃይማኖት ይገልጥ ዘንድ በትህትና ሆኖ ይላሉ አለማመኑን እግዚአብሔር እንዲረዳው እንዲማጸንና የሃይማኖት ታላቅነትን ሊያስረዳው ነው። ኦኬ ጸሎትን ያደርግ ዘንድ አባቱ አንደኛ የእምነት ጉድለት ታይቶበታል አባትየው። ስለዚህ ያንን ሊያስተምረው ስለወደደ ጌታችን መራችን ኢየሱስ ክርስቶስ ለጥቂት ይሰቃይ ዘንድ ዝም አለው። ልጁ ይሰቃይ ዘንድ ዝም አለው የአባቱን ሃይማኖት ይገልጥ ዘንድ ኦኬ እምነቱን ይገልጥ ዘንድ በትህትና ሆኖ አለማመኑን እግዚአብሔር እንዲረዳው እንዲማጸን የሃይማኖትን ታላቅነት ሊያስረዳው ስለወደደ ለጥቂት ዝም አለው፣ ታገሰው። ያ ወጣት ይሰቃይ ዘንድ ይሄንን ያደረገበት ምክንያት አንደኛው ምክንያት ይሄ ነው። ሁለተኛው ምክንያት ደግሞ የሰይጣን ጨካኝነትን ሊያሳየን ወዶ ነው። እንዲያ ሲፈራገጥ እንዲያ ሲሰቃይ ወጣቱ ጥቂት ጊዜ ዝም ያለው ወደ እርሱም አመጡት። እርሱንም በየጊዜ ያ መንፈስ ወዲያው አንፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ። አባቱንም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው። እርሱም ከሕፃንነት ጀምሮ ነው አለ። ብዙ ጊዜም ሊያጠፋ ወደ እሳት ወደ ውሃም ጣለው። ቢቻልህ ግን እዘንልን እርዳንም አለው ይላል። ስለዚህ አንደኛ የአባቱን ሃይማኖት ለመግለጥ አባቱ መማጸንን ገንዘብ እንዲያደርግ የሃይማኖትን ታላቅነት ጌታችን መራችን ኢየሱስ ክርስቶስ ሊያሳየው ስለወደደ፣ ሁለተኛ ሰይጣን ክፋቱን ጨካኝነቱን ሰዎች ይመለከቱ ዘንድ ልጁ እንዲሰቃይ ለጥቂት ጊዜ እንዲሰቃይ ፈቀደ ይላሉ። ከዚህ ምንድነው የምናየው? አንደኛ ጠላታችን ዲያብሎስ ሊያጠፋን ምን ያህል እንደሚሻ ምን ያህል እንደሚፈልግ እንረዳለን። የሚገርማችሁ ነገር በዚህ ታሪክ ላይ ሁለት ትልቅ ነገር ልንመለከት የሚገባው አንደኛ የጠላትን ክፋት ነው፣ የዲያብሎስን ክፋት የሰው ልጅን ለማጥፋት ለማረድ ወደ ጥልቁ ለመጣል ወደ መቃብር ለመውሰድ ኦኬ ምን ያህል መሻት እንዳለው ምን ያህል ያንን እንደሚፈልግ እንረዳለን። at the same time ደግሞ እዛው ላይ ደግሞ የእግዚአብሔርን ፍጹም የሆነ ርህራሄ የእግዚአብሔርን ፍጹም የሆነ ፍቅር የእግዚአብሔርን ፍጹም የሆነ ምህረቱን እንመለከትበታለን። ሁለቱንም የምናይበት ክፍል ነው። ሌላው አባትየው የተናገረው ነገር አለ። ምን አለ? አባቱንም ጌታችን መድኃኒታችን ኢየሱስ ክርስቶስ ይህ ከያዘው ስንት ዘመን ነው ብሎ ተጠየቀው ይላል። እርሱም ከሕፃንነቱ ጀምሮ ነው፣ ብዙ ጊዜም ሊያጠፋው ወደ እሳትም ወደ ውሃም ጣለው፣ ቢቻልህ ግን እዘንልን እርዳን አለው ይላል። ብዙ ጊዜ ሊያጠፋ ወደ እሳትና ወደ ውሃ ጣለው ይላል። ይሄ እሳትና ውሃ ፊዚካሊ ያለውን ጉዳት ሊያደርስበት ሰውነቱ ላይ ጉዳት ሊያደርስበት ወደ ሞት ከዚህ ድንኳን ሊለየው ይሄ ክፉ መንፈስ ብዙ ጊዜ ይጠሯል። አንድም ደግሞ እሳትና ውሃ የተባለ ዓለም ብለው ያነሳሉ አባቶች። ኦኬ ወደ ዓለም እንዲኮ ነው የሚያደርገው አይደል እንዴ? ሰይጣን እኮ ወደ እግዚአብሔር ቤት እንድንቀርብ አይደለም የሚፈልገው፣ ወዴት እንድንሄድ ነው የሚፈልገው? ወደ ዓለም። ኦኬ ባህር ወደ ተባለ እሳት ወደ ተባለ ወደ ኃጢአት ሊጥለን ነው የሚሻው። ብዙዎች ደግሞ በዚህ አይነት ጎዳና ውስጥ አሁን ላይ ታስረው እናያለን። ወጣቱ ገና ከልጅነቱ በብዙ አይነት ሱስ ውስጥ ታስሮ ከእግዚአብሔር ተለይቶ ዓለም በተባለ ባህር ውስጥ ዓለም ኃጢአት ውስጥ እሳት ውስጥ ታስሮ ያለ በዚህ ሰዓት በጣም ቁጥራቸው ብዙ ናቸው። እና ይሄ የሰይጣን መሻት የሰይጣን ግብር የሰይጣን ፈቃድ ምን እንደሆነ የምንመለከትበት ክፍል ነው በእኛ ላይ። ለዚህ ነው ብዙ ጊዜ አንስቼ እናገራለሁ። ቅዱስ ሲሎን የሚባሉ አባት ሰይጣንን ሰላም የሚለው ሰው የሰይጣን ማደሪያ ይሆናል፣ ፈቃዱንም በሱ ላይ ይፈጽማል።
ፈቃዱ ምንድነው? በደል፣ ኃጢአት፣ የእግዚአብሔርን መንግስት ምን ማለት መቃወም ነው። የእግዚአብሔርን መንግስት መቃወም ነው። ቁጥር 23 ላይ ኢየሱስም ቢቻልህ ትላለህ ለሚያምን ሁሉ ይቻላል አለው። ወዲያው የብላቴናው አባት ጮኸ፣ አምናለሁ፣ አለማመኔን እርዳው አለ። ልጁ ጥቂት እንዲሰቃይ እግዚአብሔር የፈቀደበት ምክንያት እዚህ ላይ በደንብ ግልጽ ሆኖ ይታያል። የአባቱን እምነት አባቱ የታየበት የእምነት ጉድለት እግዚአብሔር አምላክ ይሞላለት ዘንድ ጸሎትን ያቀርብ ዘንድ ምልጃን ያቀርብ ዘንድ ተማጽኖን ያቀርብ ዘንድ ያ አባቱ እምነቱ ሃይማኖት አንድ ነው ይገለጥ ዘንድ ይታይ ዘንድ ስለወደደ ጥቂት ዝም አለ። አባቱ ግን ምን አለ? ለመነ፣ ወደ እግዚአብሔር አለቀሰ፣ ወደ እግዚአብሔር ጮኸ፣ አለማመኔን እርዳኝ ብሎ እግዚአብሔርን ለመነ። ሌላ የምንረዳበት ከዚህ ክፍል ላይ አንድ ነጥብ አለ። ክርስቲያኖች በምንም አይነት የህይወት ጎዳና ውስጥ በምንም አይነት የህይወት ተግዳሮት ውስጥ ስናልፍ ጸሎትን፣ ምልጃን፣ ልመናን ማቅረብ እንዳለብን ከዚህ እንማራለን። እግዚአብሔር አምላክ የሚሳነው ነገር የለም። ይሄንን የምንማረው ይሄ እንግዲህ አባት ተመልከቱ ምን ያህል የተቸገረ አባት ነው። ልጁ ከልጅነቱ ጀምሮ ይሰቃይበታል። በክፉ መንፈስ ተይዞበታል። ይጥለዋል ወደ እሳት ወደ ባህር እና ምን ያህል ስቃይ ውስጥ እንዳለ እናያለን። ጭንቅ ውስጥ እንዳለ እናያለን። ተስፋ መቁረጥ ውስጥ እንዳለ እናያለን። የጌታችን የመድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርት ጋር እንኳን አምጥቶ ያወጡ ዘንድ ቢጠይቃቸው እነሱ እንኳን አልተቻላቸውም። ይሄንን ማድረግ አልቻሉም። የእምነት ጉድለት ታይቶባቸዋል። ግን በዚህ ውስጥ ተስፋ በመቁረጥ ውስጥ ሆኖ ጌታችን መራችን ኢየሱስ ክርስቶስን እንዴት ባለ ተማጽኖ ሲማጸነው ተመልከቱ። ምንድን ይሄ እግዚአብሔር አምላክ ሁሉ የሚቻለው መሆኑን ነው የምንረዳው ከዚህ። አንዳንድ ጊዜ በነገር ላይ በህይወታችን ላይ በቃ ይሄ ነገር አብቅቶ ይሄ ነገር አይቻልም የምንለው ብዙ ነገር ሊኖር ይችላል። አንዳንድ ጊዜ እግዚአብሔርም አውቆ ዝም ሊል ይችላል። እምነታችን ሃይማኖታችንን ሊገልጥ ስለወደደ ወደርሱ እንጸልይ፣ ወደርሱ እንጮህ፣ ወደርሱ እናለቅስ ዘንድ እግዚአብሔር አምላክ ሊያስተምረን የወደደው ነገር ሊኖር ስለሚችል ዝም የሚልበት ጊዜ አለ። እኛ ወደ ሌላ ሄደን ከዛ በኋላ መፍትሄ ስናጣ ወደሱ ደግሞ የምንመጣ ብዙ ሰዎች አለ። እንዲህ እንኳን ሆነን አይቀየመንም እግዚአብሔር። አልመጣችሁም፣ መጀመሪያ እኔ ጋር አልመጣችሁም፣ አስቀድማችሁ እኔ ጋር አልመጣችሁም ብሎ እንኳን አይመልሰንም። እንዲህ ባለ ሁኔታ ውስጥ እንኳን ሆነን እግዚአብሔር አምላክ በርህራሄ የሚመለከተን፣ በፍቅር የሚመለከተን፣ በይቅርታ የሚመለከተን፣ በማዳን አይኖቹ የሚመለከተን አምላክ ነውና ያ ነው የሆነለት። ድንቅ ነገር ነው የሆነለት። አለማመኔን እርዳው ብሎ ሲጸልይ ነው የምናየው። ወደ እግዚአብሔር ሲያለቅስ ነው። እውነት የኛንም አለማመን እግዚአብሔር አምላክ ይርዳ። በአንድም በሌላም ምክንያት ብዙዎቻችን እምነት ይጎድለናል። በተለይ ፈተና ሲመጣ፣ በተለይ ተግዳሮት ሲመጣ፣ መሰናክል ሲመጣ በእግዚአብሔር ላይ ያለን እምነት የምናጣ በጣም ብዙ ሰዎች ነን። እግዚአብሔር አምላክ አለማመኔን እርዳው ብለን ልንጠይቀው ያስፈልጋል። ይሄንን ነው ያደረገው። አለማመኔን ምን በል እርዳው፣ አለማመኔን እርዳው። ወዲያውም የብላቴናው አባት ጮሆ አምናለሁ፣ አለማመኔን እርዳው አለ። ኢየሱስም ይሄ ትህትናን የተላበሰ ድምጽ ሲሰማ፣ ትህትናን የተላበሰ ጸሎት ሲሰማ፣ ትህትናን የተላበሰ ልመና ሲሰማ ኢየሱስም ህዝቡን እንደገና ሲራወጥ አይቶ እርኩሱን መንፈስ ገሰጸና አንተ ዲዳ ደንቆሮም መንፈስ እኔ ያዛሃለሁ ከርሱ ውጣ፣ እንዲህም አትግባበት አለ። ጮሆም እጅግም አንፈራግጦ ወጣ። ብዙዎችም ሞተ እስኪሉ ድረስ እንደ ሙት ሆነ። ኢየሱስ ግን እጁን ይዞ አስነሳው፣ ቆመም። ወደ ቤቱም ከገባ በኋላ ደቀ መዛሙርቱ እኛ ልናወጣው ያልቻልን ስለምንድን ነው ብለው ብቻውን ጠየቁት። ይህ ወገን በጸሎትና በጦም ካልሆነ በምንም ሊወጣ አይችልም አላቸው ይላል። ደቀ መዛሙርቱ ለጠየቁት ጥያቄ ምን ብሎ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ ልታወጡት ያልቻላችሁት ስለ እምነት ምን ጉድለት ነው ብሎ ገሰጻቸው።
ኦኬ ወደ ስለምነት ጉድለታቸው ነው ብሎ ገሰጸ። ከዛ በኋላ ይህ ወገን በጸሎትና በጦም ካልሆነ በምንም ሊወጣ አይችልም አላቸው ይላል። ከእግዚአብሔር ኃይል መቀበልን ያስፈልጋል። በጦምና በጸሎት መትጋትን ይጠይቃል። ስለዚህ ይህ ወገን በጸሎትና በጦም ካልሆነ በምንም ሊወጣ አይችልም አላቸው ይላል። ሌላው በዚህ ክፍል ላይ የምንማረው አንድ ነጥብ አለ። የማቴዎስ ወንጌል ምዕራፍ 18 ላይ ይሄንን ስታነቡ የማቴዎስ ወንጌል ምዕራፍ 18 ከቁጥር 15 እና 16 ላይ እንዲህ የሚል ቃል እናገኛለን። እሺ ጌታችን መራችን ኢየሱስ ክርስቶስ እንዲህ ብሎ ደቀ መዛሙርቱ በዛች ሰዓት በመንግስተ ሰማያት ከሁሉ የሚበልጠው ማን ይሆን ብለው በጠየቁት አውድ ላይ 15 እና 16 ቁጥር 15 እና 16 ላይ እንዲህ ይላል፣ ወንድምህም ቢበድል ሄደ አንተና እርሱ ብቻችሁን ሆናችሁ ውቀሰው። ቢሰማ ወንድምህን ገንዘብ አደረከው፣ ባይሰማ ግን በሁለት ወይም በሶስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛም አንድ ወይም ሁለት ካንተ ጋር ውሰድ። እነርሱንም ባይሰማ ለቤተክርስቲያን ንገራት። ደግሞም ቤተክርስቲያንን ባይሰማት እንደ አረመኔና እንደ ቀራጭ ይሁንልህ ይላል። እንግዲህ ይሄን ክፍል ለምንድነው አንስተን የምናየው? ደቀ መዛሙርቱን ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ የልጁን አባት ገስጾ እናያለን። ለምሳሌ ማቴዎስ ወንጌል ምዕራፍ 17 ስትመለከቱ በእምነት የእምነቱን ማነስ ተመልክቶ ገስጾታል ጌታችን መድኃኒታችን ኢየሱስ ክርስቶስ። ያንን ሲገስጽ ግን ይላሉ አባቶች ጌታችን በህዝቡ መካከል ከደቀ መዛሙርቱ ጎን ቆሞ ታይቷል ይላሉ። በኋላ ለብቻቸው ደግሞ ደቀ መዛሙርቱን ምን አለ? ገሰጻቸው። ማቴዎስ 17 ምዕራፍ 17 ቁጥር 19 እና 21 ላይ ምንን ያሳያል? አንደኛ ብቻቸውን ሳሉ ጌታችን መድኃኒታችን ኢየሱስ ክርስቶስ መገሰጹ፣ ደቀ መዛሙርቱን ማስተማሩ፣ መምከሩ ምን ነው የሚያሳየው የሚለውን ሐሳብ ሰዎች ለብቻ ማረም፣ መገሰጽ፣ ማስተካከል እንደሚገባ እንማርበታለን ብለው ያስቀምጣሉ ኢትዮጵያ ሊቃውንት። ሌላኛው ከዚህ ክፍል ላይ መማር ያለብን ለዚህ ነው። ቅድም የማቴዎስ 18ን አንስተን ያየነው በማቴዎስ ወንጌል ምዕራፍ 18 ላይ ሰው ቢያጠፋ አለ ጌታ ምን አለ? ወንድምህ ቢበድል ሄደ አንተና እርሱ ብቻችሁን ሆናችሁ መጀመሪያ ምን በለው? ውቀሰው ይላል። ውቀሰው። ቢሰማ ወንድምህን ገንዘብ አደረከው ብሎ አስተምሯል። ጌታችን መድኃኒታችን ኢየሱስ ክርስቶስን ብቻቸውን በሆኑ ሰዓት ላይ ወቀሳቸው፣ ገሰጻቸው። እንዲህ አይነቱ ክፉ መንፈስ ሊወጣ የሚችለው በጾም በጸሎት ነው ብሎ መከራቸው። ለዚህ ነው ይህ ጉድለታቸውን ምንም አይነት ዊክነስ ቢኖርብን፣ ምንም አይነት ድክመት ቢኖርብን ከእግዚአብሔር ፊት እናስቀምጠው ይላሉ። እግዚአብሔር አምላክ ቢወቅሰን፣ ቢገስጸን፣ ቢመክረን እኛን ለማስተካከል እንጂ እኛን ለመጉዳት አይደለም። ሐዋርያትን ቢወቅስ ሐዋርያት የጎደላቸው እምነት ሊሞላላቸው እንጂ ሐዋርያት ያጡትን ያነሰውን ጉድለት ሊሞላላቸው እንጂ ሊጎዳቸው አይደለም። ስለዚህ ሁሉ ነገራችንን ጉድለታችንንም ቢሆን በእግዚአብሔር ፊት እናስቀምጠው። እሱ የፍቅር አምላክ ነው፣ የጎደልንን ይሞላልናል ያሉ አባቶቻችን ያስተምራሉና በተለይ ከዚህ ክፍል የማርቆስ 9 ከቁጥር 14 እስከ 29 የምንማረው ይሄንን ነው። በስፋት የምንማረው ይሄንን ነው። እንግዲህ የእምነት ጉድለት ያስከተለውን ጉዳት አይተናል። እግዚአብሔር አምላክ እርሱ ጌታ መሆኑን፣ እርሱ ባለስልጣን መሆኑን፣ ለእርሱ የሚሳነው ነገር እንደሌለ ተመልክተናል። በተለይ ደግሞ ከዚህ ሰው ከብላቴናው አባት የምንረዳው የትህትናን ጸሎት ሰው ሪኮግናይዝ ማድረግ፣ ጉድለትን ሰው ሪኮግናይዝ ማድረግ አለበት። በቃ ጉድለታችንን አምነን ጌታዬ መድኃኒቴ ኢየሱስ ክርስቶስ እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ አለማመኔን ድክመቴን ሙላልኝ፣ አለማመኔን እርዳው ብሎ እንደጸለየ እንዲህ አይነትን ጸሎት የትህትናን ጸሎት እግዚአብሔር አምላክ እንደሚወድ ተመልክተናል።
በተለይ የክፉ የዲያብሎስን ሴራ ዲያብሎስ የሰው ልጆችን ምን ያህል ለማጥፋት ምን ያህል ወደ ጨለማ ለማውረድ ባህር ወደ ተባለ ዓለም እሳት ወደ ተባለ ኃጢአት ፍርድ ለመውሰድ ምን ያህል እንደሚተጋ ተመልክተናል። እንዲሁም የእግዚአብሔርን ደግሞ ፍጹም የሆነውን ፍቅሩን ርህራሄውን ምህረቱን አይተንበታልና የማርቆስ ወንጌል ምዕራፍ 9 በተለይ ከቁጥር 14 እስከ 29 የሚነግረን ይሄ ነው። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከእኔና ከእናንተ ጋር ይሁን።